ዳኒ እንኳን መጣ ለሁለተኛ ጊዜ ነው ዛሬ የተገናኘን ሁለተኛ ወይ ሶስተኛ አንድ ያልተላለፈች እንትን አለ ኦኬ አንዴ ሲኒማ ላይ የቀረጽነው አለ ሲኒማ ቤት የቀረጽነው ሲኒማ ላይ የቀረጽነው አለ ምናልባት ከተሳካ ጊዜ የማያልፍበት አጀንዳ ተካቶበት ከሆነ ለወደፊት ኤዲት አድርገን እናቀርበዋለን ማለት ነው ኦኬ ሶ ፎርማሊ የተገናኘ ነው ለሁለተኛ ጊዜ ነው የተወሰኑ ምንወያይባቸው ነጥቦች አሉ በእነሱ ጉዳይ ላይ እስኪ ውይይት እናደርጋለን ከዛ በፊት የጠበቆች ጠቅላላ ጉባኤ ባለፈው ተካሂዷል ያ ስንት ጊዜ ነው ጠቅላላ ጉባኤ ከተካሄደ ወይኔ እንጃ አንድ ወር ይሞላል አይመስለኝ እንደዛ ገደማ ነገር አይደርስም ባይ ዘ ዌይ እኔ በብዙ ሰው የሚገኛል መሰለኝም ነበረ ዮናስ ደውሎ አበረታታኝ ያው በዚሁ አጋጣሚ እናመሰግናለን ኦኬ ዮኒን አበረታታኝ ዮናስ ወልደየስ የግድ መምጣት አለባችሁ በቃ ይሄ ጉባኤ በቃ በጣም በጥሩ ሁኔታ ነው የሚካሄድና ብሎ ብዙ ሰዎችን ሲያበረታታ ነበር እኔም በሱ ምክንያት ነው የሄድኩት ሶ ጉባኤው እኔ አንዱ ካልጠበቅኩት እና ጥሩ ሆኖ ያገኘሁት የተገኘው የተሰብሳቢ ብዛት ነው የሚገርም እኮ ነው ቁጥሩ ስንት ሊሆን ይችላል እሺ ከምናምን ወደ 2000 የገመተም አለ 1000 በ2000 መሃል ይሆናል ብዬ አስባለሁ ብዙ ሰው ነበር ከተጠበቀው በላይ ነበር ለኔ መጀመሪያዬ ነው ታው እንጂ እንደዚህ አይነት ስብሰባ ትንሽ ፎቢያ ያለብኝ እና መጀመሪያዬ ነው ስገኝ የተገኘሁትም ያው አላማው መጨረሻ ላይ በመናነሳው የታክስ ጉዳይ ተነሳን ያው ያለውና ጥያቄ ስላለብኝ ነው ያለውና ጥያቄ እኔም ሌሎችም ጠበቆች ስላለብን ይመስለኛል አንድ አብዛኛው ጠበቅ የተገኘው በዛ ነው የሚል እሱን ቆይና እናነሳዋለን እንትን አለ ያው አቴንዳንሱን ለማንሳት ያክል ማለት ነው በጣም አሪፍ ነበረ በኔ በኩል እንኳን ተጨማሪም ስራ ሰርተናል ተጨማሪ ስራ ስለሰራንበት ከዛ አንፃርም በጣም ምርጥ ነበር ግልጽ አድርገው ምንድነው የሰራነው በጣም ብዙ ሰው የህግ ባለሙያ ጠበቆች ብዙ ሰዎች ሌጋል ቴክ ላይ ሬጂስተር ያደረጉ ሰብስክራይብ አድርገው የሚጠቀሙ ሰዎች አሉ ግን የሚገርምህ ነገር ብዙ ሰው አልሰማም ማርኬቲንግ የሚባል ነገር በጣም ኢንተንሲቭሊ መሰራት እንዳለበት እኔ የተማርኩት ፕራክቲካሊ የተማርኩት ከሌጋል ቴክ በኋላ ነው ማለት እያንዳንዱ ፕሮዳክት እያንዳንዱ ሰርቪስ ማርኬቲንግ ሴልስ ያስፈልገዋል ግን ፕራክቲካሊ ግን ሌሰን ያገኘውበት ግን ከሌጋል ቴክ ምክንያቱም ብዙ ሰው እዚሁ አዲስ አበባ ውስጥ ነው ሌጋል ቴክን ሰምተህ ታውቃለህ ሌጋል ቴክ የሚባል ሶፍትዌር ሰምቼ አላውቅም የሚል አለ ኖሩና እንደገና ደግሞ በጣም ሪሞት ቦታ ደግሞ ይደወልልናል ያው ታውቃለህ ትክክለ በጣም ሪሞት ኢቭን አንዳንዶቹ እኔ የከተሞችን ስም ሰምቻቸው ማላቃቸው ሁሉ ተደውሎ ምናምን ነገር ያውቃልና አሁን ያ መድረክ ሌጋል ቴክን ለማስተዋወቅ የተወሰነ ድል ስላገኘን በዚሁ አጋጣሚ እንተናን ብናመሰግነው ጥሩ አይመስልም ፕሬዝዳንቱን አቶ ቴድሮስን ማመስገን አለብን ሌላም ደግሞ ድል ከሰጡን ውስጥ መድረክ መሪዎቹ ቱቱና ሰለሞን ጓንጉል ቱሩፋት ያው በቅርብ ስለማቃት ነው ቱቱ ያልኳት ቱሩፋትን ጠበቃ ቱሩፋትንና ጠበቃ ሰለሞን ጓንጉል እንትንም ናቸው ይመስለኛል ጆርናሊስት ጋዜጠኞችም ናቸው እነሱን ሁለቱንም እድሉን ማይኩን ስለሰጡ እናመሰግናለን ሚቲንጉን ክራሽ አድርገነው ነበር ሚቲንግ ክራሸር ሆነን የጁሪ ሌጋል ቴክን ለማስተዋወቅ አስተላልፈናል በዛውም ደግሞ ብዙ እዛው ስብሰባ ላይ ሆነን ብዙ ሰው ሬጂስተር ሲያደርግ ነበር ጥሩ ኢፌክት ነበረው እሱ ሊበረታታ ሊቀጥል የሚገባው ነው ከሶፍትዌሩ ጥቅም አንፃር ማለት ነው ያልከነ እኔ የሚገርምህ ነገር እስካሁን ድረስ የሚገርመኝ ሌጋል ቴክን ምንም ሰምቶ ማያቅ አለ አይቶ ማያቅ ሰው ለመጀመሪያ ጊዜ አፕሊኬሽኑን ዳውንሎድ አድርጎ ወይ ደግሞ በብራውዘር በኩል ዌብ አፕሊኬሽኑን ከፍተን ይሄን መስራት ይችላል አፕሊኬሽኑ እንዲህ አይነት የሰበር ውሳኔ ያለው ይሄን ብለህ ስታሳየው ፊቱ ላይ የምታየው ፍካት የእያንዳንዱ የህግ ባለሙያ ምናልባት ይሄን እንደ ኤክስፒሪየንስ ያደረከው ይመስለኛል በጣም የሚገርም ነው ግን ስቲል አሁንም ይሄ ባለሙያው እንዲያውቀው ለማድረግ ይሄን አፕሊኬሽን ለሚጠቀሙ ሰዎች
እንደገና ሌላ ተጨማሪ ብዙ ተከታታይ ከበድ ያሉ ስራዎች እንደሚጠብቁ ብዙ የማርኬቲንግ ስራ ይጠብቀናል። በተጨማሪም ደግሞ ይሄም ጁም ፖድካስት የሚያዩ ሰዎች በዛው ሰብስክራይብ እንዲያደርጉ እንትን ማለት እንወዳለን። ባጭሩ ውስጥ ያስተዋውቅልን። ባጭሩ ምንድን ነው ሌጋል ቴክ? ምን አለው? ምን ይዟል? ባጭሩ ውስጥ ምንድን ናቸው? ሰው ሌጋል ቴክ ሰብስክራይብ ቢያደርግ ምን ይጠቀማል? ምን ያገኛል? የሚገርማ አይ ቲንክ ስክሪን ውስጥ የገባ ይመስለኛል። አሁን ይሄ የሚታይ ይመስለኛል። ለምሳሌ ይሄንን እስኪ እንዲያውም ከገባልን በጣም ደስ ይለኛል። አሁን ይሄ የማርኬት ፕሌስ በኢትዮጵያ የመጀመሪያ ነው ጠበቆችንና ክሊያንቶችን የሚያገናኝ ማለት ነው። ከዚህ በፊት አንድ ሰው ጠበቃ ሲፈልግ ምንድነው የሚያደርገው? በሰው ወይ ቢዝነስ ካርድ የሰጠኸው ሰው ወይ አንተ ጠበቃ መሆንህን የሆነ ትራዲሽናል እና ማኑዋል በሆነ መንገድ የሚያቅሰው ነው የሚያገኝህ የነበረ ወይ ፍርድ ቤት ጋር ሄዶ መፈለግ ሊሆን ይችላል። እንደዛ ነገር። አሁን ግን በጣም በሚገርም ሁኔታ ዛሬ ላይ የሚገርምህ ወደ 260 ምናምን የሚሆኑ ጠበቆች ፕሮፋይላቸው አለ። ለወደፊት 5000 6000 የሚሆን ጠበቃ ፕሮፋይሉ እዚህ ጋር ይሆናል። ምናልባት ኤዲቲንግ ላይ ይሄንን ነገር ለማሳየት እንሞክራለን። እንደዛ ይሻላል። እዚህ ስክሪኑ ብዙ ስለማይታይ በክሎዝ አፕ እናሳየዋለን። ሶ ዓለም ላይ ከአሜሪካ በለው ከኢሮፕ አረብ ሀገራት አውስትራሊያ ለምን ሆነ በጣም ሪሞት የምትለው ቦታ እና እዚህ መርካቶ ያለ አንድ ፖቴንሻል ክሊያንት ሌጋል ቴክን ከፍቶ ከጠበቆች ውስጥ መርጦ በአድራሻ ሊመርጥ ይችላል። ምንም ክሎ የሌለው ሰው አለባበስን ብቻ አይቶ ሊመርጥ ይችላል። አናውቅም። መስፈርቱ የክሊያንት ነው። ሶ ኢሚዲየትሊ ይሄንን ፕሮፋይልን ይከፍታል። ሙሉ ስምህ አለ፣ አድራሻ አለ፣ ፎቶ አለ ኤንድ ፕሮፋይል አለ። አሁን ብዙ ሰዎች እየሞሉት አይደለም እንጂ እያንዳንዱ ፕሮፋይል ስር ባዮ ሴክሽን አለች። ልክ እንደ ሊንክዲን እኔ ከዚህ በፊት በዳኝነት በአቃቤ ሕግነት በነገረ ፈጅነት ሳገለግል ነበረ። ከሎ ስኩል ከተመረኩ ይሄን ያክል አመታት ሆኖኛል። በአጠቃላይ በህግ ይሄን ያክል የሥራ ልምድ አለኝ ምናምን ብሎ የገለጸው ነገር አለ። እሱን ያለ እነሱን ነገሮች ሁሉ አይተው መርጠው የፈለጉትን ጠበቃ ማግኘት እንዲችሉ ለክሊያንቶችና ለጠበቆች አንድ ማርኬት ፕሌስ እዚህ አዘጋጅተናል። እሺ አንድ ሌላ ትልቁ ነገር መቼስ ይሄ ኦኬ እዚህ ጋር የሚገርማውን አድሚን ላይ ስለሆንኩኝ ነው። ኦኬ ከአድሚን ወጥቼ እንደገና በዩዘር እኔ ልግባና በዩዘር ገባሁኝ። ሶ ላይብራሪ ሴክሽኑ አሁን ይከፈታል ማለት ነው። አሁን ላይብራሪው አሁን ከፈተ። ስለዚህ ላይብራሪው ጋር ልክ ስትመጣ ህጎች አሉ፣ የሰበር ውሳኔ አለ፣ የህግ መጽሐፍት አሉ፣ የስልጠና ሞጁሎች አሉ፣ የህግ ኮርሶች የዩኒቨርሲቲ ውስጥ 5 አመት 4 አመት 8 ሴሚስተር 10 ሴሚስተር የተማርካቸው ኮርሶች እዚህ ጋር አሉ። ስለዚህ አንድ ሰው የተወሰነ መጦ ሪቫይዝ ማድረግ ቢፈልግ እዚህ ጋር ይችላል። የቅጣት አወሳሰን ማኑዋሉ ዴይ ቱ ዴይ ወንጀል ችሎቶች የሚሰሩበት ስለሆነ ለብቻው አድርገናል። ቤንች ቡኮች አሉ፣ የህግ ጆርናሎች በጣም ብዙ ነው። ዲጂታል የህግ ላይብራሪው በጣም ብዙ ነው። ምልህ ይሄንን አሁን ኤግዞስቲቭሊ ያንዳንዱን ልንገልጸው አንችልም። የፌዴሬሽን ምክር ቤት ሁሉ ውሳኔ አለ፣ ሁሉ ነገር አለ። ግን እዚህ ጋር እንደው ለዛሬ ይሄንን ኤፒሶድ ስንሰራ ዝም ብለን አንድ ነገር በአንድ ቪዲዮ አንድ ነገር ማጉላታችን እኔ የተሻለ ይመስለኛል። ሰበርን ብቻ ለምን አናጎለው? ሰበርን ስትከፍተው እዚህ ጋር ሰበርን ስትከፍተው ቅጽ 1 ቅጽ 2 ቅጽ 3 ቅጽ 4 እያለ የመጨረሻው ቅጽ ስንት ነው? ቅጽ 27 እስከ ቅጽ 27 ድረስ አለልህ። ፍርድ ቤቱ ያሳትሟል። ያልታተሙ የሰበር ውሳኔዎች እዚህ ጋር አሉልህ። በ7 ዳኛ ደግሞ የተሰጡ ውሳኔዎች ደግሞ እዚህ ጋር አሉልህ። በ7 ዳኛ የተሰጡ የሰበር ውሳኔዎች 31 ውሳኔዎች እኛ ጋር አሉ። ኦኬ በጣም ከዚህ ቁጥር በላይ የሆነ ሰው አሁን ፕሮቫይድ ማድረግ የሚችል ያለ አይመስለኝም። የለም አንዳንድ ነገሮችን ለማየት ሞክሬያለሁ ቴሌግራም አካባቢ ምናምን። እሺ ከ31 በላይ በ7 ዳኛ ተሰይሞ ውሳኔ የተሰጠባቸው የሰበር ውሳኔዎች ከታተመው መጽሐፍም በላይ ነው ማለት ነው። አይ ቲንክ 7 ዳኛ አንድ መጽሐፍ ታትሟል ጠቅላይ ፍርድ ቤት። እሱ ላይ እስኪ ምናልባት እንፈትሸዋለን። እኔ የተወሰነ ሪደንደንሲ 27 ይመስለኛል 27 ውሳኔ ይመስለኛል። ሪደንደንሲ ካልሆነ ከሌለው 31 እንግዲህ ምን እኛ ጋር አለ። ምክንያቱም ይሄን ስትከፍተው 31 ብሎ ያሳያል። ያልታተሙ የሰበር ውሳኔዎች አሁን ስለታተሙ የሰበር ውሳኔዎች መቼስ እንደ ኒውስ አድርገን ልንናገር አንችልም። እዚህ ምንናገረው ስላልታተሙት ነው። እኔ ዳኒ ቆይ አንድ ቻሌንጅ ለምን አልሰጠህም?
ራንደምሊ አንድ ጠበቃ ዝም ብለህ በአእምሮ ሳል 27ቱ የታተሙ የሰበር ውሳኔዎች እጁ ላይ አሉ መጽሐፎች ለታሳሲውም አሉት ይኖረዋል አንድ ጠበቃ ይኖረዋል ያልታተሙ የሰበር ውሳኔዎች ግን በቁጥር ስንት ሊኖር ይችላል ከባድ ነው ብዙ ጊዜም ያው በቴሌግራም ምንም ሰው በተደጋጋሚ ከሚጠይቁ ነገሮች አንዱ እሱ ነው ያልታተሙ የሰበር ውሳኔዎች በግል የሞከርኳቸው አሉ በመጽሐፍ ኮምፓይል አድርጎ ወደ 10 ቮሊዩም ምናምን በመጽሐፍ በሶፍት ኮፒ ማለት ነው እነሱም ሆነው ግን በቂ አይደሉም ያንዳንዱ 30 ነው እንዲዝ ያደረኩት 30 ጊዜ 10 ብትሄድ 300 ስለዚህ 300 እና እዚህ ጋር ስንት ነው ያለው ይሄን ከፍቼ ላሳይላስ አንድ ላንተ ያልታተሙትን ከፈትኩኝ እሺ ያልታተሙትን ከፈትኩ እዚህ ጋር ማለት ይችላል ቁጥር 16131 ይሄን ቁጥር አንዴ ድገምልኝ እባክህ 16131 ያልታተሙ የሰበር ውሳኔዎች ብቻ 16131 ያልታተመ ሲደመር ስንት ትደምራለህ 31 ትደምራለህ መጀመሪያ 31 በ7 የተሰየሙት እሺ ከዛ ደግሞ ሲደመር የታተሙት 27 ቅጾች ደግሞ 2400 ናቸው ሲደመር 2400 የሰበር ውሳኔ በአጠቃላይ በድምሩ 18546 አካባቢ የሰበር ውሳኔ እዚህ ያለ ማለት ነው የታተመ ያልታተመ በ7 ዳኛ ተሰይሞ ውሳኔ የተሰጠባቸው የሰበር ውሳኔዎች ጠቅላላ ብዛት 18546 ማለት በጣም የሚገርመው እንግዲህ አሁን አንተ ኬዝ ያጋጥማል አሁን በ2018 you are ready አዳዲስ ክሊያንቶች ተቀበላለህ ይታወቃል ሰዎች እንድታማክራቸው ወይ በጥብቅና ጉዳዩን ይዘህ እንድትከራከርላቸው አዳዲስ ክሊያንቶች ይመጣሉ እነዚህ የሚመጡ ክሊያንቶች የምን ጉዳይ ሊሆን ይችላል የባልና ሚስት በለው የወርስ ጉዳይ የወንጀል የካምፓኒ ጉዳዮች ከኢንቨስትመንት ጋር የተያዙ whatever እኛ ጋር ልክ ገብተህ ለወደፊት የሚያጋጥምህን ክርክር የሚደግፍልህ የሰበር ውሳኔ የማግኘት እድልህ በጣም ከፍተኛ ነው ማለት ነው አንዳንድ ጊዜ የሚገርምህ በአንዳንድ ጉዳይ ላይ ብቻ ገብተህ ልክ ሰርች ስታደርግ ማት በመቶ የሚቆጠር የሰበር ውሳኔ ያሳያል አክቹአሊ ያንተ በጣም ፕሪሳይስሊ ያንን ነገር ስትፈልግ ደሞ ለወደፊት እየለመድከው ነገር ትሄዳለህ ሶ የሰበር ውሳኔ ሌጋል ቴክ ላይ ያለ የሰበር ውሳኔ አብዛኛው የህግ ባለሙያ የሚወደውኛ ውስጥ ያለ አንድ ፊቸር ነው እንዴው ይሄንን በዚሁ አጋጣሚ ከነገርናቸው ለለቱ እንድንወያይባቸው ያስብኳቸው ጉዳዮች ላይ እስኪ እንምጣና መጀመሪያ የተወሰኑ ጥያቄዎች አሉኝ እኔ ልጠይቅህ እሺ አንተም ለኔ ያዘጋጃቸው ያሉ ይመስለኛል በእነሱ ላይ ውይይት እናደርጋለን እሺ በጣም ጥሩ እስኪ ከመጀመሪያ ላይ ከተቀስነው ከጠበቆች ጠቅላላ ጉባኤው በጣም አስደሳች እንደሆነ ገልጸናል በወቅቱ የነበረው ሆት አጀንዳ ምንድን ነበር አጠቃላይ ሂደቱን እናውራ ያው በጧት ካፒታል ሆቴል ነበር የተደረገው ከዛ ቀስ በቀስ ያው አዳራሹ ሞላ አብዛኛው ጠበቃ ነበረ በተለይ ሲኒየር የምንላቸው አልቀሩም ወጣቶቹን አንመሰለኝ ብዙ ያልተገኘ ነው ሶ በለቱ በዋናነት የተቀረጹ አጀንዳዎች ነበሩ እሱ በጽሁፍ ደርሶን ነበረ ከዛ በኋላ በዋናነት መተዳደሪያ ደንብ ማጽደቅ እንደ አጀንዳ ተይዞ ነበር የጠበቆች ማህበር መተዳደሪያ ደንብ ማጽደቅ ማለት ነው ከዛ በኋላ ስልጣናን በተመለከተ የጠበቆች ስልጣናን በተመለከተ እሱም ደንብ ተዘጋጅቶለት ነበር እሱም ላይ ውይይት ተደርጎ ማጽደቅ ሌላኛው አጀንዳ ነበር ሌላ ደግሞ የክፍያ ጉዳይና አኑዋል ፔመንትን የጠበቆችን የማህበሩ የሚከፍሉትን ዋጮን በተመለከተ እነዚህ 3 መመሪያዎች ውይይት ተደርጎባቸው እንዲጸድቁ ተደርገዋል ብዙ ያጨቃጨቁ ነገር አልነበረም ቴክኒካል በሆነ መንገድም በመድረክ አመራርም ጥሩ ስለነበረ ኢሚዲየትሊ እንዲጸድቁ ተደርጓል ምናልባት መነሳት ካለበት መመሪያው የክፍያ መመሪያው በ3000 ብር አመታዊ ክፍያ በሚል እንዲጸድቅ ተደርጓል ስልጣናን በተመለከተ ደግሞ ማንዳቶሪ የሆኑ ስልጣናዎች እንዲሰጡ የሚል ነገር እንትን ብሏል ክፍያ ያለው እሱ ስልጣናው እሱን የሚያዘጋጁ ተቋማት ይኖራሉ የምስራቅ አፍሪካ ሎየር ሶሳይቲ ጨምሮ ባል ነበር
ከዛ በኋላ ከሰዓቱን አብዛኛውን ጊዜ ወሰደውና እኛም እንድንገኝ ምክንያት የነበረውና ብዙ ጠበቆችም እንዲገኙ መሰረታዊ የነበረው ነገር የታክስ ጉዳይ ነው። ታክስን በተመለከተ ጠበቆች በተጨማሪ ሴት ታክስ ተመዝጋቢ ሆኑ የሚልና የሂሳብ መዝገቢያ ያዙ የሚል ነገር ከገቢዎች ሚኒስቴር በኩል የወጣ መመሪያና ጽሁፎች ስለነበሩ እሱን በተመለከተ ምን ይደረግ፣ ማህበር ውስጥ ምን ማድረግ አለበት የሚለውን ነገር በሰፊው ተደርጎበታል። እንደ አጀንዳ ሆኖ ተይዟል። በሱ ላይ ከፍተኛ ውይይት ተደርጓል። ከተነሱት ነገሮች መካከል አንደኛው ምንድነው፣ ጠበቃ ነጋዴ አይደለም፣ የንግድ ስራ አይደለም እየሰራ ያለው። ስለዚህ የንግድ ስራ የሚያመጣው የሚያስኬደው ምናምን ነገር ስለሌለ ተቀናሽ የለውም። ስለዚህ ተቀናሽ ዲዳክተብል ከሌለው ቫት ውስጥ መመዝገብ የለበትም የሚል ነገር አለ። አትራፊም አይደለም የሚል ነገር ማለት ነው። ስለዚህ ሁለቱ ነገሮች በጣም ተሞግተው ነበረ። መያዝም የለብንም እንትን መጨረሻ ላይ በአጠቃላይ ስናጠቃልለው ጉዳዩ ወደ ምን ሄደ? ኮሚቴ ተቋቋመ። ይህንን በአስተዳደር ጉዳይ የሚያይ እና ቅሬታ ደብዳቤዎችን ለሚመለከቱ አካል የሚያቀርብ፣ ከዛ ባለፈ ደግሞ ጥናት ተደርጎ ወደ ፍርድ ቤት በአስተዳደር ጉዳይም እስከ ፍርድ ቤት ድረስ ሄዶ ያንን ነገር ሊሞግት የሚችል ኮሚቴ ተቋቁሞ ነው ስብሰባ ያበቃው ማለት ነው። ኦኬ ሶ ምልክ መንግስት በገቢዎች በኩል አፈጻጸሙን ቀጥሏል። ያው አብዛኛው ጠበቃ አይ ቲንክ ወደ መመዝገብ ሄዷል። ያው መመሪያ እስኪሻር ድረስ ተፈጻሚነት አለው የሚል ነገር አለ። ሰበር የሚወሰነው ውሳኔ አለ። ስለዚህ መመሪያው በጽሁፍ ደረጃ ወጥቷል። በጽሁፍ ደረጃ የወጣ ነገር ስለሆነ ያ መመሪያ እስኪሻር ድረስ ተፈጻሚነት ስላለው ያንንም ያው ስለሚረዳ የተመዘገቡ ጠበቆች አሉ በብዛት ይመስለኛል። እኔ በኔ ክፍለ ከተማ ያዩዋቸው 40-50 የሚሆኑ ሰው አይቻለሁ። የተመዘገበ ፕሮሰስ ላይ የነበረ ማለት ነው። በዛው ልክ ደግሞ አይ ያንን መዘገብም የመጣ ይምጣ ብሎም ያሉ ሰዎች አሉ። በዛ ኢንፎርማሊ በስልክም በምንም ያወሯቸው ማለት ነው። ያው ጠበቃው ለሁለት ተከፍሏል። ሆፕፉሊ ከዛ በኋላ ኮሚቴው አንድ መግለጫ አውጥቶ ነበረ። ጊዜ እንዲራዘምልን የምዝገባ ጊዜ በ30 ድረስ ነበር የተባለው፣ መስከረም 30 ድረስ ማለት ነው። ይራዘም ብሎ ጥያቄ አቅርበናል የሚል መግለጫ ሰጥቷል። ያ ምን መልስ እንደተሰጠው እስካሁን የታወቀ ነገር የለም። ዛሬ ቀን ስንት ነው? ይሄንን ስናወራ በአበሻ 10 ምናምን ውስጥ ገብተናል። 17-18 ልክ ነው። እስከ ዛሬ ድረስ ግን ይሄ መግለጫ የተሰጠው በአንድ ወይ በሁለት አካባቢ በ5 አይሞላም እርግጠኛ ለመሆን። እስካሁን ግን የተሰጠ መልስ ተራዝሟል ተቀበለ የሚለው ነገር እንትን የለም። የክሱን ዝግጅት የጀመሩ ሰዎች እንዳሉም አውቃለሁ፣ ግን ምን እንደደረሰ እሱም ግልጽ አይደለም እስካሁን ባለው ሁኔታ ማለት ነው። የክስ ማለት ማስጠንቀቂያ ሰጥቶ ለገቢዎች ሚኒስቴር በ1183 መሰረት በአስተዳደር አዋጁ መሰረት የአንድ ወር ማስጠንቀቂያ ነው የሚሰጠው። የአንድ ወር ማስጠንቀቂያ ተሰጥና ተገቢው ምላሽ ካላገኘ ወደ ፍርድ ቤት ነው የምትሄደው። እሱም ፕሮሰስ የጀመሩ ሰዎች አሉ። አክቹዋሊ በግልና በግሩፕ ያንን ነገር ሲንቀሳቀስ የነበራል። ማህበሩም ያንን ጉዳይ እንቅስቃሴ ከመጀመሩ በፊት ማለት ነው። እንትን ከመጀመሩ በፊት ጠበቆች ሰብሰብ ብለውና በግል የሚሄደ ሰው አውቃለሁ። እንደ ግሩፕም ፔቲሽን ተፈርሞ ሰብሰብ ተብሎ የተደረገ ማካሄድ ነበረ። ውጤታቸው እስካሁን አልታወቀም። ምናልባት ዳኒ ወደ ሌላ ከመሄዳችን በፊት ጠበቆች እዚህ በቫት ተመዝጋቢ ሆነው ሊሰበስቡ ይገባል አይገባም ከሚለው ጋር በተያያዘ ምናልባት ፐርሰናል የምትለው ነገር አለ? ኢን ኬዝ ካለ ነው። ብዙ ነገር ብያለሁ። ከዚህ በፊትም በብሎጎችም ላይ ለመጻፍ ሞክሬያለሁ። ፎርቹን ላይ የተወሰኑ ጽሁፎችን በአስተያየት መልክም ተካተው 1-4 ጽሁፎች በየሳምንቱ ወጥተው ነበር። ተመዝጋቢ መሆን የለብንም ነው የኔ አቋም። በተለይ መዝገብ መያዝ በጣም ይጎዳል። ምንድን ነው የምትይዘው መዝገብ? ወጪ ምናምን መኖር አለበት፣ ኦፊስና ወረቀት። በተረፈ 3 ቁጥር ስለማነዳ መኪናም
የነዳጅ ወጪ ሊያዝልህ አይችልም ነው እስካሁን ያለው አቋም ማለት ነው። እነዚህ ነገሮች በሌሉበት ሁኔታ ምንድነው ቫሊዩስ አድ የሚደረገው ሰርቪስ ፕሮቫይደር በሆንክበት ሁኔታ? በዚህ ላይ ነፃ አገልግሎት እንሰጣለን እኛ። ጠበቃ አትራፊ አለመሆኑ የሚያስታውቀው ምንድነው? ተገዶ ማንም ባለሙያ ተገዶ አገልግሎት አይሰጥም። ጠበቃ ሲሆን ግን ተገዶ አገልግሎት ይሰጣል። ያ አሁን እንዲያውም በመመሪያ ደግሞ የተሻሻለ በፊት 48 ሰዓት ነበር አይደለም 50 ሰዓት እኛ የምናውቀው እሱ ተሻሽሎ አሁን በፍትህ ሚኒስቴር 3 ጉዳይ ወይ ሚኒመም 3 ጉዳይ እና ከዛ በላይ የሚል ነገር በረቂቅ ደረጃ አለ። እነዚህ ሁሉ ባሉበት ሁኔታ እንደ አትራፊ ቢዝነስ ኢንተርፕራይዝ ታይቶ ቫት ተመዝገብ ደረሰኝ ትራንዛክሽን ደረሰኝ ያዝ መባል የለበትም ነው የኔ አቋም። ኦኬ ኦልራይት። ሌላ ባለፈው ጠቅላላ ጉባኤ ተደረገ። እኔ እናንተ ደግሞ አይ ቲንክ ከዛ በፊት መሰለኝ አንድ ፕሮግራም ቀርጸናል። ዛሬ ድጋሚ እስክንገናኝ ድረስ ምናልባት በፍትህ ተቋማትና በህግ ባለሙያው አካባቢ የተከሰቱ አዳዲስ ክስተቶች ካሉ እነሱን ጠቅሰናቸው እንለፍ። መነሳት ያለበት ምናልባት አሳዛኝ የሆነ ነገር ነው። ምናልባት የጠበቆች ማህበርም ላይ ስብሰባው ላይ ተገኝተን እንዳየ ነው የተወሰኑ ጠበቆች በህይወት ያልነበሩ ስለነበሩ መታሰቢያ ተደርጎላቸዋል። ከዛ በኋላ ደግሞ ከስብሰባው በኋላ 3 ተጨማሪ ጠበቆች ህይወታቸው አልፏል። በጣም በአጭር ጊዜ ውስጥ ከስብሰባው በኋላ ነው። ከስብሰባው በኋላ ነው እና 4 ዳኞች ደግሞ ከዛ በኋላ በጣም በቅርብ ጊዜ በጣም በተደጋጋሚ ቅርብ በሚባል ሰዓት 7 የህግ ባለሙያ ማለት ነው እንግዲህ የሚባለው ህይወታቸው አልፏል። ምንድነው ይሄን ያህል ተደራራቢ ነገር የሚለው ነገር ትንሽ ጥያቄ ያስነሳ ነበረ። አንዳንድ ሰዎችም የራሳቸውን አስተያየት ለመስጠት ሞክረዋል። ግን የሚታወቅ ነገር ደግሞ አለ በመሰረታዊነት አይደል የህግ ባለሙያ የህግ ሙያ ጫና አለበት። ዳኝነት ጥብቅና የሰውን ጉዳይ ይዘህ ወደ ራስህ አድርገህ የምትንቀሳቀስበት ነው። ስትረስ አለው። በተለይ ፍርድ ቤት ዳኞች አካባቢ 40-50 መዝገቦች በአንድ ቀን የሚታዩበት ጉዳይ ነው። ስትረስፉል ነው ነገሩ። በአንድ ቀን 40-50 መዝገብ አይተህ መርምረህ ውሳኔ መስጠት ያለብን ውሳኔ ሰጥተህ መርመር ያለብን መርምረህ ይሄን ደግሞ በአመት ውስጥ ሁሌ የምታደርገው ሲሆን በጣም ጫና ያለበት እንደሆነ ይታወቃል። ስለዚህ ይህም ትኩረት ተሰጥቶ ሊሰራበት ይገባል። ዳኛው ላይ ያለውን ጫና ማቅለብ ጠበቃ እንኳን ፈልጎ ነው ኬዝ የሚይዘው አይደል? ዳኞች ላይ ግን ኬዝ ዲስትሪቢዩሽን የዳኛ ቁጥር የፍርድ ቤት ቁጥር ከፍ ማለት አለበት። ሌሎች ጋር ሰዓት ዲስትሪቢዩት ተደርጎ የሚሰራው ነገር ረዳት ዳኛ ከፍ አድርጎ ጨምሮ ረዳት እንዲኖሩት ማድረግ የመሳሰሉ ነገሮች በመንግስት በኩል ሊታሰብበት ይገባል ብዬ እላለሁ። በግሌ ተጨማሪ ካለ በዳኝነት እንደሰራ ሰው የምትጨምረው ካለ የሚገርምህ እኔ በዳኝነት የሰራሁት ያው ለመጀመሪያ ጊዜ ደሴ ከተማ ነው። ደሴ ከተማ ፍሬሽ ዳኛ ሆኜ ተመድቤ የተወሰነ አገልግያለሁ። ከዚህ በፊት በነበረን ቀረጻ አልተላለፈም እንጂ ፍርድ ቤት አካባቢ አንዳንድ ነገር አጋጥሞኝ እንደነበረ ነግሬሃለሁ አይደል? ምናልባት ሌላ ጊዜ ወይ ቀርጸን እናስተላልፈው እንችላለን። ፕሮቫይደድ መማሪያ ይሆናል ብለን ካሰብን ማለት ነው። እኔ በሞራል ዳኛ ሆኜ የሰራሁት ደሴ ከተማ ነው። እዛ የነበረኝ ፐርፎርማንስ በጣም አሪፍ ነበረ። የነበረ ተቀባይነት በጣም ጥሩ ነበረ። እኔ ራሱ በሞራል በጣም ጥሩ ነበር የምሰራው። ከዛ በኋላ ተቀይሬ 6 ወር ሌላ ቦታ የሰራሁት አለ። ያኔ ሞራሌ ተጎድቶ ምናምን ስለነበረ ኢቭን ምንም እሱ ኮንሲደር ማደርገው አይደለም። ልልህ የፈለኩት ነገር ምንድነው በጣም ሞራሊ ስትሮንግ ሁኜ በጣም ዴዲኬትድ ሁኜ በዳኝነት በሰራውበት ደሴ ከተማ ማስታወሰው ነገር መዝገቡ እኔ በጣም ነው የሚገርመው። ቅድም ስናወራ ነበር አለ አጋጣሚ ይሄንን ውይይት እንደምናነሳው አሁን አላወቅንም ራሱ አይደለ? መዝገብ ይዘህ ትሄዳለህ። እያንዳንዱ ዳኛ እኔ አሁን ያለውን አሰራር አላውቅም።
እያንዳንዱ ዳኛ ሲሄድ መዝገብ እያዘ ነው የሚሄድ። ታውቃለህ ይሄንን? ወደ ቤት ይዞ እንደሚሄድ አሁን አላውቅም እንጂ ድሮ መዝገብ ይዘው ነው ቤት ነው የሚሰራው። ብዙ ስራ ቤት ሌሊት ነው የምሰራው። መዝገብ ይዘህ ትሄዳለህ። ስለዚህ አንዳንዴ በተለይ ደግሞ እንደኔ ፕሮክራስቲኔት የማድረግ ችግር ያለበት ሰው አርብ ሆኖ ቅዳሜ ሰራዋለሁ ትላለህ፣ ቅዳሜ ደግሞ ከሰዓት ሰራዋለሁ ትላለህ፣ እሁድ ሰራዋለሁ ትላለህ። በተለያየ ማህበራዊ ጉዳይ ይኖርሃል። አንተ ራስህ ወይ ፕሮክራስቲኔት ታደርጋለህ። አንዳንድ ነገሮች ወይ ታሳድራለህ፣ ይደክመሃል። አዎ እያሳደርክ ሰኞ ይደርሳል። በዚህ ሁሉ ዑደት የሚከሰተው ነገር ምንድን ነው? በነገራችን ላይ ስራን ስታሳድር አንድ ባዮሎጂካሊ የሚከሰት ነገር አለ። ስትረስ ስራ በሰራህ ጊዜና መስራት ያለብህን ስራ እንዳልሰራህ በምታውቅ ጊዜ የሚፈጠረው ስትረስ በጣም ከባድ ነው። ያ በእሱን የሳፈር የሚያደርጉ ይመስለኛል። አሁን ዳኞች በጣም ሳፈር ነገር ያደርጋሉ። እኔ ደግሞ ሌሎች ችግሮች ደግሞ አሉ። አሁን እኛ ምልህ በዚህ ብዙ ለመጥቀስ ባንገደድም አንዳንዴ የስራው ጫና ያን ያክል ሲሆን በተለያየ መንገድ ኮምፐንሴት ለማድረግ በመንግስት በኩል በፍርድ ቤቶች በኩል ምናልባት መሰራት ያለባቸው ስራዎች ደግሞ ያልተሰሩ የሚኖሩ ይሆናል እና ዊዝ ቻሌንጅስ የመዝገብ ብዛት፣ የስራ ብዛት፣ ጭንቀት፣ ስትረስ አብዛኛው እኮ ምን በቃ ደም ግፊት፣ ስኳር እሰማለሁ። አሁን የኛ ጓደኞች ምናምን ነው በጣም ያንጉ ነው ምናምን እንደዛ ነገር ላይ ሁሉ ሰለባ የሆኑ ሰዎች የምናውቃቸው አሉና ገብቶኛል ያንተ ኮንሰርን። ባለፈው ከዚህ ከዳኞች ሞት ጋር ተያይዞ በተለያዩ ሶሻል ሚዲያዎች የስራው ጭንቀት ራሱ ታሳቢ ሊደረግ ይገባል፣ መንግስት በቁም ነገር ሊያዩ ይገባል የሚል ነገር አለ መሰለኝ አይደለ? እኔም እንደዛ ሼር አድርጋለሁ። በጣም ከባድ ነው ምልህ ያው የአገሪቱ ሁኔታ ስለሆነ ነው እንጂ ያለውን የመዝገብ ብዛት በተመለከተ እኮ ዳኞች ስንት ጥፍ ቢጨምሩ ነው ፕሮፖርሽናል የሚሆነው? እንደ አንዳንድ ጊዜ እኮ የሚገርም ነው። አንዳንድ ጓደኞቻችን ኔዘርላንድ ሄግ ፍርድ ቤት በስራ ምክንያት ደርሰው የመጡ ሰዎች አሉ። በአንድ ቀን አንድ ኬዝ የሚያይችሎት አለ። አንተና እኔ ምናልባት አሁን ስሙን ፍቃዱን ስላልጠየቅ ነው አናነሳውም እዚህ እንጂ ሄግ ሂዶ ጠዋት 4 ሰዓት አካባቢ ተገኘን፣ ወደ 9 ነው 10 ሰዓት አካባቢ ጨረስናል እና ፍርድ ቤቱ የተሰየመው በወቅቱ የኛን ጉዳይ ለማየት ብቻ ነው አለ። አይገርምም? ልክ ነው። አንድ ኬዝ ብቻ ለማየት ጠዋት ከቤት ሲመጡ የእነንተና ጉዳይ የሚታይበት ነው ብለው ዳኞች፣ ተከራካሪዎች ደግሞ የነሱ ኬዝ ብቻ ነው የሚታየው። ጠዋት ረፋድ ጀምሮ ከሰዓት ልክ ሲያልቅ ሌላ ጉዳይ በዛ ቀን አይታይም። ኦፍ ኮርስ አክቹአሊ ሊቲጌሽን ላይ የሚደርሱ ብዙ ኬዞች እነሱም የሏቸውም። ያው ብዙ ነገር ቀድሞ ስለሚሰሩ ስለሚያልቅ ነው። ብቻ ይሄ የፍርድ ቤቶች ሪፎርም ነው። ያው ምልህ እኛ ዝም ብለን እንደ አንድ የህግ ባለሙያ የግል አስተያየት ነው። ፍርድ ቤቱ ውስጥ ያለው አሰራር እንደው ሌጋል ሲስተሙ ከሌጋል ሲስተሙ አንፃር ምልህ ባለድርሻ ነን። እንደው ያ ቢስተካከል ኢንተረስት እንዳለ ለመግለጽ ልክ ነው የሚያሳስበን መሆኑን ሪፍሌክት ለማድረግ ነው እንጂ የኮርት ሪፎርሙ ኖርማሊ ያው የራሳቸው ስራ ነው የሚሆነው። ልክ ነው። ከዚሁ ጋር ተያይዞ እኔ የህይወታቸው አለፈ የተባሉ ዳኞች፣ ጠበቆች የሚገርም አጋጣሚ ሆኖ እኔ አብዛኞቹ ማቃቸው አይደሉም፣ ግን አንዱ የከፍተኛ ፍርድ ቤት ዳኛ ግን አቶ ታረቀ ግን በጣም ፐርሰናሊ ማውቀው ሰው ነው። የሚገርም እኔ እንዴት እንደምገልጸው አላውቅም። ጠዋት ልክ እንደተነሳው እኔ ያው ሶሻል ሚዲያዎች አንዳንድ ስራዎች ስለምንሰራ እንደተነሳው ሶሻል ሚዲያ ቼክ አደርጋለሁ እና ፎቶግራፉ አለ፣ የተሰማንን ጥልቅ ሐዘን እንገልጻለን። ምንም ምን ያልሰማውም የሆነ ታመመ ሲባልም አልሰማውም። ደግሞ ገና ድሮ ጀምሮ ነው። ጎንደር ከፍተኛ ፍርድ ቤት ዳኛ ነበር በነገራችን ላይ። እንደገና ደግሞ አማራ ክልል የዳኞች ማሰልጠኛ ተቋም ውስጥም ነበረ። ከዛ በኋላ ነው ወደ ፌደራል የመጣው። በጣም ጥሩ ሰው እንደሆነ አውቃለሁኝ። በጣም ሶሻብል ነው። እኔ ፐርሰናሊ በማውቀው እና ያ ነገር በማጋጠሙ እኔ በቃ በጣም ነው ያዘንኩት። በጣም እንደው ይሄንን ገልጬ ለማለፍ ማለት ነው። ያ በዚሁ ሶስተኛ ጥያቄን አገባደድኩኝ እኔ ማለት ነው። ከኔ ጋር ባለፈው ስለ ጁሪስ ፖድካስት እና
ትንሽ ሙዳችን እንትን አለ አይደል? ያ ሶ ከዛ ስሜት ከዛ ለመውጣት እንሞክርና ስለ ሌጋል ቴክ አወራን። ስለ ፖድካስቱ አንዳንድ ያላወራናቸው ነገሮች ስላሉ እነሱን እስቲ ሪፍሬሽ አድርገን በጥሩ መንፈስ ለማውራት እንሞክር። ይሄንን ፖድካስት ጁሪስ ፖድካስት ብለናል። እስካሁን የተወሰኑ ሰዎች መጥተው ሰርተዋል አብረውን አይደለ? ሶ ምንድነው ስያሜውን በተመለከተ ጁሪስ ምንድነው የሚለውን ነገር ያነሳናል መሰለኝም። ሳንረስ ዋትስ ጁሪስ ፖድካስት እንኳን ፖድካስት የሚለው ቃል ዳኒ ከየት እንደመጣ ታውቃለህ? አላውቅም። ምንድነው? እሺ እኔም ቅርብ ጊዜ ነው የሰማሁት። እሺ ፖድካስት የሚለው ቃል የተፈጠረው አይ ቲንክ አፕል ካምፓኒ የፈጠረው ካምፓኒ ሰብሶም ስቶሪ ሰምቻለሁ። ምንድነው ድሮ ያው ሙዚቃ በሸክላ ነበረ፣ ከዛ በሲዲ በምናምን ነበረ። ከዛ አፕል የሆነ ጊዜ ላይ ምን አመጣ? አይፖድ የምትል ዲቫይስ ምናልባት አይታት የምታከሆነ እኔ ተው እንጂ እቺን የምታክል አይነት እንትን ኤርፎን ሰካትና እንትን ተላካለ። ኢቭን ሳይዟ እሷን ሳይዟችን ነው የምታክለው። 1000 ሙዚቃ ምናምን ትይዛለች እና እሷ አይፖድ ነው የምትባለው። ከዛ የሱ አይፖድ እና ብሮድካስት የሚለውን አንድ ላይ መርጅ በማድረግ ፖድካስት የሚለው ተፈጠረ ማለት ነው። ያ ስለዚህ ፖድካስት አሁን በጣም ኢመርጅ እያደረገ ነው። በነገራችን ላይ የሚገርመው አሁን ኢትዮጵያ ውስጥ ብዙ ጊዜ ምንድነው ፖድካስት በጣም ብዙ የሰዎች እየጀመሩ ነው ይባላል። ግን ወርልድ ዋይድ ያለ ትሬንድ ነው። የኢትዮጵያ ብቻ እንዳይመስል በጣም ብዙ ታዋቂ CNN ላይ፣ ፎክስ ኒውስ ላይ፣ BBC ላይ ያሉ እነዚህ በጣም ፕሮሚነንት የሆኑ ጆርናሊስቶች የራሳቸውን ፖድካስት እየፈጠሩ ነው ያሉት። ፖድካስት በዋናነት ሁለት አይነት ነው። እሺ የኦዲዮ ፖድካስት አለ፣ ቪዲዮ ፖድካስት አለ። አብዛኞቹ ኢትዮጵያ ውስጥ የምናያቸው ቪዲዮ ፖድካስት ናቸው። አሁን ለምሳሌ የኛ ራሱ አሁን ቪዲዮ ፖድካስት ነው። ሰዎች እያዩን ያዳምጡናል ማለት ነው። እና አንዳንዴ ቴክኖሎጂ በጣም ብዙ ነገሮችን ዲስራፕት ሲያደርግ ምናምን እናያለን አይደለ? አሁን ከዚህ በፊት እኛ ልጆች እያለን እና ከዛ በፊት ሬዲዮ ወይ ቴሌቪዥን ነበር። ቴሌቪዥንን ዩቲዩብ፣ ፖድካስት ደግሞ ሬዲዮን በቃ ተክቶታል። ከዚህ በኋላ ያለው ነገር እሱ ነው። ፖድካስት እንደው በዛው ነክተን እንድናልፍ ፈልጌ ነው። እኛ አንድ ፖድካስት ልንጀምር እንዳሰብን ይሄ የቆየ ሐሳብ ነው። የሚገርምህ በጣም የሚገርምህ ይሄንን ፖድካስት ለመጀመር ከአመታት በፊት እቅድ እንደነበረን የሚያሳየው አንዱ ምንድነው መሰለህ? ዩቲዩብ ላይ የከፈትነው አካውንት 5 አመት 6 አመት አካባቢ ሆኖታል። ይሄ አካውንት አሁን ይሄ ፖድካስት እየተላለፈበት ያለው አካውንት ይሄም እንደገና ሌላም አለ ዝም ብሎ ያላደጋ እንዳለ። እሱም ኢቭን መቼ መሰለህ ልክ ከኮቪድ አንድ አመት 2020 ላይ በፈረንጅ አሁን 2025 እያለቀ ነው አይደለ? ስለዚህ 5 አመት አልፎታል ማለት ነው። የዛሬ 5 አመት ፖድካስት እንጀምራለን የሚል ሐሳብ ነበረ። ለነገሩ የኛ ችግር ብቻ ሳይሆን አብዛኛው ሰው የሆነ ነገር ለመጀመር ያስባል፣ ይላል የሆነ ሰዓት ላይ ጀምረዋል። ግን ጊዜ በዛ መሃል ይነጉዳልና ይሄንን ፖድካስት ምን እንበለው ብለን እናስብ ነበር። የህግ ባለሙያ ነን። አንደኛ አንተም እኔም ጠበቆች ነን። ስለዚህ የህግ ቢሮ አለን። እንደገና ደግሞ አንድ ምርጥ ወንደርፉል የሆነ ደግሞ የህግ ሶፍትዌር ደግሞ አስተዋውቀን ላውንች አድርገናል። ስራ ላይ ነው ያለው። ይሄ የምንፈጥረው ሶስተኛ ኢንቲቲ በነገራችን ላይ ከተወሰነ ጊዜ በኋላ ራሱን ችሎ በፒኤልሲ የሚዋቀር በካምፓኒ መንገድ ሚዲያ ካምፓኒ ነው የሚሆነው። ስለዚህ እሱ ህግ ጉዳዮች ላይ የሚያጠነጥን ኮንቴንት ይኖረዋል የሚለው ነገር ታሳቢ ስለተደረገ ጁሪስ የሚል ስያሜ ብንሰጠው በቃ በጣም ጥሩ ነው። ለምሳሌ ጁሪስ ፖድካስት የሚለውን ለምሳሌ ምን ልንለው እንችላለን መሰለህ? የህግ ፖድካስት ልንለው እንችላለን። ግን የህግ የሚለው ቃል የተሻለ ጣዕም የሚኖረው እንደው ምን ቢሆን ነው? ኤንድ አንዳንዴ ከህግ ወጣ ያለ ለምሳሌ የማክሮ ኢኮኖሚክ ኢሹ ያለበትን ነገር እኛ በአንድ ወቅት ኢንተርቴል እናደርግ እንችል ይሆናል። የህግ አስተማሪዎች አይደለንም እኛ ህግ ላይ ብቻ ታጥረን እዚሁ እንትን ምንል አይደለም። አንድ ያሳስበናል፣ ይመለከተናል፣ የሆነ ነገር ልንል ይገባል የምንለው አጀንዳ ሲፈጠር ለወደፊት የሆነ ነገር እንላለን። ሰው ያንንም ታሳቢ አድርገን ጁሪስ የሚለው ቃሉ ራሱ ማለት ነው። ጁሪስ ማለት ህግ ማለት ነው፣ ፍትህ ማለት ነው፣ መብት ማለት ነው። እነዚህን ቃሎች ሁሉ ከህግ ጋር በዙሪያው ያሉ ኮንሴፕቶችን እንደዚህ ሰብሰብ አድርጎ ስለሚይዝልን ጁሪስ ፖድካስት ብንለው
በጣም ከኛ ጋር ፊት ያደርጋል። ደግሞ የህግ ፖድካስት የሆነውን ኢትዮጵያ ውስጥ ይኖራል። እኔ አንዳንድ የማያቸው አሉ አይደለ? አለ መጣ ሄደት ይላሉ እንጂ ያሉ የምናውቃቸው የተወሰኑ በጣም ግን በጣት የሚቆጠሩ። ስለዚህ ኢትዮጵያ ውስጥ ይሄን የሚያክል ፖፑሌሽን ሳይዝ ያለው ሀገር የሆነ የህግ ኮንቴንቶች የሚኖሩት ፖድካስት አያስፈልገውም ወይ አይደለ? ስለዚህ ለዛ ብለን ጁሪስ ፖድካስት በሚል ስያሜ መጣናል። ጁሪስ የሚለውን ቃል ባይዘው ወይ የህግ ባለሙያ ይሄንን ቃል የማያውቅ ያው የለም። ጁሪስዲክሽን የመጣው እዚህ ነው። ኢቭን ጁሪስፕሩደንስ፣ ጁሪስት፣ ጁሪስ ኮንሰልት፣ ጁሪ ኢቭን ወደ ቃሉ እዛው ከጀጅ ስትልም እዛው አካባቢ ያለ ቃል ነው። ብዙ ሀሳቦች ጁሪስ ፖድካስት ማለት በአብዛኛው የህግ ኮንቴንቶች ያሉት የሚዘጋጁበት የቪዲዮ ፖድካስት ሆኖ ተቋቁሞ ጀምሯል። ምናልባት የተወሰኑ እንግዶች ጋበዝን። የመጀመሪያዎቹ እንግዳዎች አንተና እኔ ነን። አንተና እኔ ነን። ያው ቀድሞ ነበር እንትን ያኛው ቪዲዮ እንትን ባይል ኖሮ ልክ ነው። ቀድመን ነበር ከብዙ ወራት በፊት ተቀርጾ ያልተላለፈ አለ። የመጀመሪያዎቹ እንግዶች እኔ እናንተ ሆነናል። ለወደፊት ኖርማሊ ሁለታችን ብዙ ኤፒሶዶች ይኖሩናል። ኤንድ እንግዶችንም እየጋበዝን ብዙ መልእክት የምናስተላልፍበት ይሆናል ማለት ነው። ትክክል። እሺ እንግዲህ ስለ ጁሪስ ፖድካስት ካነሳን በሌጋል ቴክስ ምንድነው ሪሌሽንሺፓቸው? ጁሪስ ፖድካስት እና ሌጋል ቴክ ያላቸው ከዛ ከጀርባቸውስ ማን ካምፓኒ አለ? እንዴት ነው ራን እያደረጉ ያሉት? ፊውቸሩስ ምንድነው? ጀርባ እንናገር። ጀርባ ያወጣ ባይዘው ብዙ ጊዜ ይሄ ሴንስ ኦፍ ሂውመር ቀልዶች ምናምን ደስ ይሉኛል። እንደዛ ስሰራ በጣም ደስ ይለኛል። አንድ ፍርድ ቤት ስሰራ የሆኑ ዳኞች ከበው ቆመዋል እና እኔ ሄድኩኝ ጆይን ላደርጋቸው ማለት ነው። እያወሩ ነው፣ እየተጫወቱ ነው። ልክ ሂጄ ጠበቃ ኮንክ በኋላ ነው ዳኛ እያለሁ እንደ ንብ ትበትናቸው ነበር ጠበቃ። ዳኛ እያለሁ ዳኞች ናቸው ተሰብስበው የሚያወሩት። አይ አንተም ዳኛ ነህ። ከዛ ሄድኩኝና ሰላም ልላቸው ነው። ሰላም ስል በዚህ አቅጣጫ ነው እኔ የመጣሁት እና ዙሬ ሳያየው አንዱ ጀርባውን ነበር ሰጥቶ ቁሞ የነበረው። ልክ ሳያየው የገመትኩት ሰው አይደለም፣ ዳኛ ነው። እንዴ አንተ ነህ እንዴ? በጀርባ አላቅህም ማለት ነው አልኩት። በጀርባ እኔ አላቅህም ማለት ነው ምናምን ስለው እንዴ ልክ ነህ፣ የሰው ጀርባ እኮ አይታወቅም። ያ ስለዚህ ጀርባችን እስኪ በቃ እናስታውሽ፣ ፊት ለፊት እናድርገው። ባይ ዘ ዌይ ብዙ ሰው ሌጋል ቴክ ሲል ሌጋል ቴክ በቃ ካምፓኒ ነው የሚመስለው። ሌጋል ቴክ ካምፓኒ አይደለም፣ ግን የሶፍትዌር ፕሮጀክት ነው። የሶፍትዌር ፕሮጀክት ነው። ሶፍትዌርም ልክ እንደ ሌሎች እንደ መንገድ እንደ ህንፃ ፕሮጀክቶች ሶፍትዌር ፕሮጀክት ይባላል። ያደረግነው ነገር ምንድነው? ያው አንተ ታውቀዋለህ፣ ግን ለተመልካቾቻችን ማሳወቁ ያን ያክል ስህተት አይደለም። 5 ስኩዌር ሶፍትዌር ነው ካምፓኒው። 5 ስኩዌር ሶፍትዌር ይባላል የካምፓኒው ስም። ፕራይቬት ሊሚትድ ካምፓኒ ነው። የ5 ስኩዌር ሶፍትዌር የመጀመሪያው ሶፍትዌር ፕሮጀክት ማን ነው? ሌጋል ቴክ ነው። እና ብዙ ሰው ያው የሚያውቅህ በስራ ነው። ሌጋል ቴኮች ናቸው ይላል። አሁን ሰው ሲደውል ከየትም ልክ ሲደውል ሌጋል ቴኮች ናቸው። አሁን ሌጋል ቴኮች ነን እያልን እናወራለን። እና ይህንን ሌጋል ቴክ ለማስተዋወቅ ከዚህ በፊት ምን አድርገናል? ሶሻል ሚዲያን በደንብ ተጠቅመናል አይደለ? ዩቲዩብ ተጠቅመናል፣ ፌስቡክ ተጠቅመናል፣ ቲክቶክ በደንብ ተጠቅመናል። ቲክቶክ ባለውለታችን ነው። ብዙ የህግ ባለሙያዎች ሌጋል ቴክን ያወቁት በቲክቶክ በኩል ነው። ግን የሚገርምህ ነገር ስሩ ታይም አንደኛ የህግ ሚዲያ ለማቋቋም የነበረን ቀደም ሲል የነበረን ፍላጎት አለ። እሱን ልክ እውን ስናደርግ አሁን እሱ ልክ ሲቋቋም ሌጋል ቴክ እያልን ስያሜ የሰጠናቸው የሶሻል ሚዲያዎች በሙሉ ወደ ማን ተቀይረዋል? ወደ ጁሪስ ፖድካስት ብለው ተቀይረዋል ማለት ነው። ስለዚህ የጁሪስ ፖድካስት እና የሌጋል ቴክ ሪሌሽንሺፕ ምንድነው ካልክ
አሲዩም ጁሪስ ፖድካስት ከተወሰነ ጊዜ በኋላ በፒኤልሲ ፎርም ካምፓኒ ስለሚሆን የ5 ስኩዌር ሶፍትዌር ሲስተር ካምፓኒ ይሆናል ማለት ነው። ሲስተር ካምፓኒ ይሆናል። ኢንዲፔንደንት ነው የሚሆነው። ጁሪስ ፖድካስት ራሱን የቻለ የሚዲያ ካምፓኒ ነው የሚሆነው። 5 ስኩዌር ሶፍትዌር ደግሞ ፒውር የሶፍትዌር ካምፓኒ ነው። ሶፍትዌሮችን ነው የሚያበለጽገው። የሶፍትዌር ማበልጸግ ስራውን ጆርኒውን የጀመረው በሌጋል ቴክ ነው ማለት ነው እንጂ ነገ ከነገ ወዲያ የሚገርምህ ፍትህ ሚኒስትር አፕሮች እናደርጋለን፣ የክልል ፍርድ ቤቶች አፕሮች ያደረጉንም ህግ ላይ ብቻ ነው የሚሰራው 5 ስኩዌር። ምንድነው መሰለህ አሁን ኖዌዴይስ ሰው ኒሽ መምረጥ አለበት። እኔም ያንን ነገር ሼር አደርጋለሁ ማለት ነው። ኒሽ ማለት ምንድነው መሰለህ አንድ ስፔሲፊክ የሆነች ቦታ ላይ ስፔሻላይዝ አድርጋ አድምተህ መስራት አለብህ። ሶፍትዌር ሀገር ነው። ምን በቃ የሶፍትዌር ማለት በጣም ብዙ ሺህ አይነት የሶፍትዌር አይነት አለ። እኛ ሶፍትዌር እናበለጽጋለን። ምክንያቱም የኛ ዴቨሎፐሮቻችን ሲኒየር ኢንጂነሮች አሉ። የኛ ኢንጂነሮች አስፋራስ በጣም ፕሮፊሸንት ሆኖ የሚሰሩበት ፕሮግራሚንግ ላንጉጅስ ካላቸው ድረስ ቴክኖሎጂዎችን ቱሎችን አንደርስታንድ እስካደረጉ ድረስ ሶፍትዌር ማበልጸግ በደንብ ይችላሉ። ዋትኤቨር ምንም ይሁን ሶፍትዌር ዴቨሎፕ ሲደረግ በላይፍ ሳይክል ሪኳየርመንት አናሊሲስ የሚባል ፌዝ አለ የመጀመሪያ። ስለዚህ አንድ ሶፍትዌር መስራት ተፈለገ፣ ኦኬ ሪኳየርመንቱን እናጠናዋለን፣ እንደዚህን ኮድ እናደርግና እንሰራዋለን። ምንም ይሰራል። ግን ምን ቢሆን ጥሩ ነው? ኒች ብንመርጥ፣ አንድ ቦታ ላይ ምርጫ ቢኖረን፣ ስፔሻላይዜሽን ቢኖረን፣ ሌጋል ቴክኖሎጂ ላይ ፎከስ ብናደርግ ጥሩ ነው ብለን ግን እንመርጣለን ነው። አሁን አንድ ሶፍትዌር እንዲበለጽግለት የሚፈልግ ካምፓኒ ከመጣ እኛ ስራችን እንሰራለን። ሌጋል ቴክኖሎጂ ላይ ግን ስራ እንዲሰራለት የሚፈልግ ሰው ካለ ግን ለሱ ቅድሚያ እንሰጣለን። ለምን? እኛ ዛጋ ፕሮፊሸንት ነን ብለን እናምናለን ማለት ነው። ምክንያቱም እንደምታውቀው 5 ስኩዌር ላይ የህግ ባለሙያዎች አሉ። ኢንጂነሮችም የህግ ሶፍትዌር አበልጽገው ይሄው በተግባር እኮ አሳየን። በቃ የሚገርም እንኳን ወንደርፉል የሆነ የሌጋል ቴክ አፕሊኬሽን እኮ ላውንች ያደረግን፣ ሰዎች እየተጠቀሙበት ነው፣ ደስተኞች ናቸው። ሶ የእንትን ላይ ፎከስ እናደርጋለን። ሌጋል ስፔሻላይዝ አድርገን ያ ኢቭን በፌደራል ሌቭል ብቻ ሳይሆን የክልሎች ቀስ በቀስ ደግሞ ወደ አፍሪካና ኤንድ በግሎባሊ አንዳንድ ስራዎችን ለመስራት እንሞክራለን። ታውቃለህ አይደል ፍሪላንሰሮች በብዛት እንዳሉ የኢትዮጵያ ውስጥ አዲስ አበባ ላይ ወይም ደግሞ ኢንተርኔትና ላፕቶፕ የያዘ አንድ ወጣት ሶፍትዌር እያበለጸገ ለውጭ ካምፓኒዎች ዴሊቨር ያደርጋል በዚህ ሰዓት ብዙ ሰው yes። ስለዚህ ሌጋል ቴክ አፕሊኬሽኖችን ለወደፊት እኛ እንደሱ እናደርጋለን። ኖርማሊ ዴሊቨር እናደርጋለን ሰርተን ማለት ነው። እሱ ጋር ለመድረስ የተወሰነ ነገር ማሳየት ስላለበት አሁን በዚህ ጀምረናል። የሚገርምህ ነገር የሶፍትዌር ስራ ላይ ሪዚዩሚ ምናምን የሚባል ነገር የለም። አሁን ከዚህ በፊት አውርተናል አይደለ? እነ ማይክሮሶፍት እነ ጉግል እንዴት እንደሚሰሩ እነ አማዞን ሲቪ ምናምን የሆነ ዲግሪ የሆነ ዩኒቨርሲቲ ምናምን አይደለም የሚጠይቀው። ምን ስኪል አለህ ነው። ምርጥ የሆነ ስኪል ካለህ ዴዋን ትጀምራለህ። ስለዚህ አሁን በግለሰብ ደረጃ ዴቨሎፐር ሁን ወይንም ደግሞ በካምፓኒ ሌቭልም ደግሞ ሶፍትዌር ካምፓኒ ሁን። አንድ የሶፍትዌር ፕሮጀክት ሲሰጡህ ከመስጠታቸው በፊት ኩዌስችን የሚያደርጉት ነገር ምንድነው? ምን ሰርተሃል? እኛ ይሄንን ሰርተናል። አየህ፣ ስለዚህ መግቢያውን ኦልሬዲ አግኝተናል ማለት ነው። በጣም ለማጠቃለል በጣም ባጭሩ የህግ ቢሮ አለን፣ የህግ ሶፍትዌር አለን፣ የህግ ሚዲያ አለን ማለት ነው። ስለዚህ አሁን ትራያንጉላር አይነት ቢዝነስ ፎርም ወደፊት ዴቨሎፕ የሚያደርግ በደንብ ትራያንጉላር ነው። ልክ ነህ። ያ አቀባበሉ ጁሪስ ሚዲያ እና ሌጋል ቴክ ጁሪስ ሚዲያ እና ሌጋል ቴክ ሰው እንዴት ነው እየተቀበለው ያለው? እየተገለገለበት ነው? እያየው ነው? በምታስበው መንገድ ጁሪስ ፖድካስት ኖርማሊ አሁን ስለጀመርን እንግዶችን ጋብዘናል፣ አንዳንድ ነገሮችን አስተላልፈናል። የቅርብ ጊዜ ስለሆነ በኮሜንቶች የምናያቸው ነገር በጣም ያስደስታል። በጣም ደስ የሚል ነገር ኮሜንት እያየሁ ነው። አንዳንዴ ያልጠበቅከው ኮሜንት ታገኝና በጣም ደስ ይላል።
እሱ ነገር ደስ ይላል። ግን ጁሪስ ፖድካስት አዲስ ስለሆነ ከጁሪስ ፖድካስት ይልቅ የሌጋል ቴክን በተመለከተ የህግ ባለሙያው ሪአክሽን ምንድነው የሚለውን ግን እሱን የሆነ ነገር ብናወራ ደስ ይለኛል። እሺ እኔ እንደው ደጋግሜ ብናገር የገለጽኩት የማይመስለኝ አንድ ነገር አንድ የህግ ባለሙያ ነገረ ፈጅ ይሁን ጠበቃ ይሁን የፍርድ ቤት ዳኛም ይሁን አቃቤ ህግም ይሁን የዩኒቨርሲቲ ተማሪም ማስተማሪም ይሁን ሌጋል ቴክን ልክ ከፍቼ አፕሊኬሽኑን ከፍቼ እንዲህ አይነት ፊውቸር አለው ይሄን መስራት ይችላል ስል በቃ ፊቱ ላይ ማይፍካት በቃ ልነግር አልችልም። እኔ ሁሌ ነው ደስ የሚለኝ እንደ አዲስ ዛሬም ያ በዛ ደስ ይለኛል፣ ነገም ያ ሲያጋጥመኝ እንደ አዲስ ነው ደስ የሚለኝ። ግን ደጋግሜ እንደነገርኩህ የማርኬቲንግ ስራ ባለመስራቱ ምክንያት ማርኬቲንግ በጣም ኤክስፔንሲቭ ነው። ማርኬቲንግ ይሰራ ከተባለ በጣም ኤክስፔንሲቭ ስለሆነ እና ያንን መስራት ስላልቻልን ሰዎቹ ግን ስላላወቁት በጣም ይሄ ኤክስፔክት የምናደርገው ፊገር ገና ነው ዩዘሩ ማለት ነው። እሱ ገና ቁጥሩ እኛ ታርጌት ያደረግነው ቁጥር በጣም ሩቅ ነው። ነገር ግን ሌጋል ቴክን አይቶት መጠቀም የጀመረ ሰው በጣም በቃ ዳርስ ፉሊ ሳቲስፋይድ። እኔ ቅሬታም ራሱ እኔ አልሰማውም ማለት እችላለሁ። ማስተዋወሰው ቅሬታ የሚገርምህ እኮ 2017 ሙሉ አመት እኮ አጀንዳ እኮ ሃርድ ኮፒ አጀንዳ ያልተጠቀመ እኮ ጠበቃ አለ። አውቃለህ አይደል? ያ በሚዲያ ሁሉ አስተላልፈነዋል። 2017 አመቱን ሙሉ ሌጋል ቴክ ላይ ባለው ስማርት አጀንዳ የተገለገለ ሃርድ ኮፒ የሚባል አጀንዳ አንድም ቀን ቀጠሮ በሃርድ ኮፒ ያላዘ ጠበቃ አለ። ለወደፊት ደግሞ የሚገርምህ ያው ግባችንን ብዙ ጊዜ ገልጸነዋል። ወረቀትና እስክሪብቶ ሳያስፈልግህ አሁን አንተ ዛሬ የጥብቅና ፍቃድ ማውጣት ከፈለክ ፍትህ ሚኒስቴር ሄደ የጥብቅና ፍቃድን ታወጣለህ። ከዛ ሌጋል ቴክን ሰብስክራይብ ታደርጋለህ፣ ስራህን ትሰራለህ፣ ምንም ነገር ሳያስፈልግህ ሌላ። ምክንያቱም የጥብቅና ስራ ለመስራት የሚያስፈልጉ ነገሮች በሙሉ ኖርማሊ እዚህ ውስጥ አሉ። ዲጂታል የህግ ላይብረሪው ሙሉ ነገር እየያዘ ነው፣ እየጨመረ ነው የሚሄደው። ለወደፊትም በጣም ብዙ መልእክቶችን እናስተላልፍበታለን። ኬዝ ማኔጅመንት ሲስተም ራሱ አለው። የማርኬቲንግ ስራ ራሱ ይሰራልሃል። ኖርማሊ የማርኬቲንግ ስራን በተመለከተ ከዚህ በፊት የሰማ ይመስለኛል ክሊያንቶች ደውለው ስልክህን ከሌጋል ቴክ ነው ያገኘሁት፣ አንድ ጉዳይ አለኝ እንድታማክረኝ፣ ኬዝ አለኝ፣ የፍርድ ቤት ጉዳይ እንድትይዝልኝ የሚሉ ሰዎች አሉ። ያ ሶ የማርኬቲንግ ስራ፣ የላይብረሪው ስራ፣ የኬዝ ማኔጅመንቱ ስራ እና ሌሎች ነገሮች ሙሉ እዚህ ይኖራሉ። ስለዚህ እኔ ለወደፊት ኢትዮጵያ ውስጥ ሎው ፕራክቲስ የሚደረግበትን መንገድ ሰክሰስፉሊ ዲስራፕት እናደርገዋለን የሚል እምነት አለኝ። እሱ ተግባራዊ መሆኑ አይቀርም። ያ ይሄ ነው። እሺ፣ በዛው ስለ ሰብስክሪፕሽን እናወራ። ሰብስክሪፕሽን ፊው ምን ያክል ነው የሚለውን እና ወደፊትስ በዛ ረገድ እንግዲህ ሰው እየጨመረ ነው። አሁንም እያየን ነው፣ እየጨመረ ነው። ሰብስክራይበሩ ነምበሩ እየጨመረ ነው። ሶ ወደፊትስ እንዴት ነው? አሁን ታርጌቱ ማን ነው? ወደፊት ታርጌቱ እየሰፋ ሲመጣ እንዴት ነው ያለው ነገር የሚለውን ነገር እስቲ እናወራ። ኦኬ፣ እንዲያውም ጥሩ ጥያቄ አነሳ። እነማን ናቸው ዩዘር ታርጌት ግሩፓችን ማን ነው? ያ እኛ ብዙ ጊዜ ጠበቆች ላይ እናነጣጥራለን። አሁን ባለፉት ጊዜያት ነገር ግን ሌጋል ቴክ ለማን ነው የመጣው ካልክ ለጠበቆች፣ ለአቃቤ ህጎች፣ ለፍርድ ቤት ዳኞች፣ ለነገረ ፈጆች፣ ዩኒቨርሲቲ ውስጥ ላሉ ተማሪዎች፣ አስተማሪዎች እና ከህግ ጋር በተያያዘ የሆነ ኬዝ ያለው ጉዳይ ያለው ስለ ህግ ማወቅ የሚፈልግ ማንኛውም ሰው ኤንድ እነማን ይመጣሉ መሰለህ ለወደፊት የተፈቀደላቸው ሂሳብ አዋቂዎች ያሉ አይደል? አካውንታንቶች፣ ኦዲተሮች አሉ። ትራንዚት ላይ የሚሰሩ ሰዎች አሉ። ኢምፖርት ኤክስፖርት ላይ የሚሰሩ ሰዎች አሉ። ትራንዚት የሚጠቀሙ ኢምፖርት ኤክስፖርተሮች አሉ። ትራንዚተር የማይጠቀሙም አሉ። ለሁሉም ማለት ነው። እነሱ ኢቭን እዚህ ጋር ታርጌትድ ናቸው። ኤንድ ከዚህ ከስቶክ ማርኬት ጋር በተያያዘ ብሮከሮች፣ እዛ ለወደፊት የሚመጡ ትሬደሮች፣ እነሱ ሁሉ በሙሉ ታርጌት ግሩፖቻችን ናቸው። ለምን ሌጋል ቴክ ላይ አሁን ዛሬ ላይ ያለው ይሄ ቨርዥን 1.1 ነው እያየን ያለ ነው። የመጀመሪያ ቨርዥን ነው። አንዳንድ ሰው ምን ይመስለዋል መሰለህ
ሌጋል ቴክ ይሄ ነው ስንለው ኦኬ ሌጋል ቴክ ይሄ ነው ይላል። ከዛ ምን ያላስብ ይችላል? ሌጋል ቴክ ይሄ ብቻ እንደሆነ ያስባል። ይሄ ዳኒኔ እናንተ አውርተናል ብዙ ጊዜ ሳስ ካምፓኒ ነው የ5 ስኩዌር ሶፍትዌር አዘ ሰርቪስ ነው እያቀረብን ያለ ነው። እኔ ብዙ ጊዜ ምሳሌ የምሰጠው ምንድነው መሰለ ቴሌግራም፣ ፌስቡክ እነዚህ በጣም ዋናዎቹ እነዚህ ኢንስታግራም ሌላው ቦታ አንሄድ ስናፕቻት ምናምን ብዙ ሰው አይጠቀም። እነዚህ አፕሊኬሽኖች በመጡበት ወቅት የዛሬ የሆነ አመት በፊት በጣም ታይኒ አፕሊኬሽኖች ነበሩ። መስራት የሚችሏቸው ያካተቷቸው ፊቸሮች በጣም ሊሚትድ ናቸው። ነገር ግን ይሄ ነገር ሶፊስቲኬትድ የሆነ ፊቸር እየጨመረ ነው የሚሄድ። አሁን ፌስቡክ ከሚሰጠው ሰርቪስ ውስጥ ዳኒ በዚህ ሰዓት ምን ያክል ፐርሰንት ነው የምትጠቀምበት? በጣም ትንሽ ነው። ምንም ፖስት ታረጋለህ፣ ላይክ ኮሜንት ታረጋለህ፣ ስቶሪ በቃ አይደለ ስቶሪ ማርኬት ፕሌሱን አትጠቀምበትም። ለምሳሌ ምንም በቃ 10% የሚሆን እንኳን ላንጠቀምበት እንችላለን። ያ ሌጋል ቴክ ዛሬ ላይ ሰበር አለው፣ ኮዶች አሉ፣ አዋጆች፣ ደንቦች፣ መመሪያዎች አሉ፣ የፌዴሬሽን ምክር ቤት ውሳኔዎች፣ የሰበር ውሳኔዎች አሉ፣ የታተመ ያልታተመ ምናምን ነገር። ለወደፊት እንደዚህ ሆኖ አይደል እንደዚህ ስታቲክ ሆኖ ሊቀጥል አይችልም። እንደዚህ ሆኖ ቫያብል መሆንም አይችልም። ለወደፊት ይሄ ኤአይ ፓወርድ እየሆነ ይሄዳል። ስለዚህ ወደ ዶክመንት አውቶሜሽን እንሄዳለን። አሁን እኔ እናንተ እናውቀዋለን፣ ግን ዝም ብሎ ፍንጭ ለመስጠት ከዚህ ለምሳሌ ፕሊዲንግ እኛ እናዘጋጅላቸዋለን አለ ወደፊት ኮንትራቶችን ጄኔሬት እናደርጋለን። በኤአይ ፓወርድ ነው ማለት ነው። ኤአይ ፓወርድ ነው የተዘጋጀ ነው። እነዚህ ሁሉ በደንብ አፕሊኬሽኑ እያደገ ሲሄድ ዳኞች የሚፈልጉትን ነገር እዚሁ በሙሉ ያገኛሉ። ለምሳሌ የውሳኔ ድራፍት እንዲጽፍላቸው ለወደፊት ስራ እንሰራለን። አንድ ዳኛ ከዚህ በፊት በነበረን ውይይት ላይ አንስቼዋለሁ ያስታውሳለሁ። የሆነ ውሳኔ ልክ ሲጽፍ መንደርደሪያ ብሎ የሚጽፈዋል። ይህ ጉዳይ የተጀመረው ከሳሽ በዚህ ቀን ባቀረበው የክስ አቤቱታ ሲሆን የክስ ዝርዝሩም እንደሚከተለው እንዲ ተከሳሽ ግን ይህን መልስ ሰጠ። ከዛ በኋላ ሁለቱ ያለያዩቸው ጭብጦች ይሄ ነው። ከዛ ለጭብጡ መልስ ይሰጣል። ለጭብጥ የተሰጠ መልስ ውሳኔ ይባላል። ይሄ የተለመደ የፍርድ አጻጻፍ ስርዓት ነው አይደለ? ለወደፊት ይሄ ማኑዋል እና ሪፒቲቲቭ የሆነ ሩቲን የሆነውን ስራ እኛ አውቶሜት እናደርገውና ዳኛው መጨረሻ ላይ እቺ አከራክሮ መልስ የሚሰጥባትን ጭብጥ በተመለከተ የተወሰነች ቦታ ላይ ብቻ ጊዜውን ኢፊሽንትሊ እንዲጠቀም ነገር እናደርገዋለን። ስለዚህ ሌጋል ቴክ ለዳኛው በዛ ደረጃ ይጠቅመዋል። ለጠበቆች በቃ በጣም ትልቁን ስራ ምናምን ይሰሩታል። በላፕቶፓቸውና በሞባይላቸው ብቻ ስራቸውን ኢንድ ቱ ኢንድ ጀምረው እንዲጨርሱ ነው። እነዚህ ሂሳብ አዋቂዎች፣ ኦዲተሮች፣ ትራንዚት ላይ ያሉ ሰዎች በሚመለከት ደግሞ የሚገርምህ አሁን ከታክስ ጋር ተያይዞ ማአት አይነት ከታክስ ጋር የተያዘው ጽሁፍ በጣም በልኪ እኮ ነው ዳኒ። ራሱን ችሎ አንድ ሰው እኮ በፉል ታይም የሚሰራ ታክስ ለምሳሌ ታክስ ሎየር እኮ በቃ ቢዚ የሚያደርግ ስራ እኮ ነው አይደል? ስለዚህ ከታክስ ጋር ተያይዘው ያሉ ሌጂስሌሽኖች፣ ኮሜንታሪዎች፣ ብሎጎች፣ ሰርኩላሮች፣ አፕዴቶች፣ ኒውስ እነዚህ ነገሮች በሙሉ ለማን መስጠት ይኖርብናል? ለአካውንታንቶች መስጠት አለብን፣ ለኦዲተሮች መስጠት አለብን። ከጉምሩክ ጋር በተያያዘ ያለ በጣም ኤችኤስ ኮድ ለምሳሌ ታውቃለህ? ኤችኤስ ኮድ ኖርማሊ የኢምፖርት ላይ የሚሰሩ ሰዎች በደንብ ያውቁታል። እና እሱን ኤችኤስ ኮድ ከሌሎች ጋር ኢንተግሬትድ ሆኖ በጣም ብዙ የምንሰራው አውቶሜት የምናደርገው የምናስበው ነገር አለ። ስለዚህ ታርጌት ግሩፓችን በጣም ሰፊ ነው። የሚሰራው ስራ በጣም ብዙ ነው። ይሄ ታርጌት ግሩፑ ኖርማሊ ጠበቃና ዳኛ ላይ ብቻ ያነጣጠረ አይደለም። እሱን ለመግለጽ ነው። ከክፍያው ጋር በተያያዘ የሆነ ነገር ትንሽ ነገር እናውራ። ሰብስክሪፕሽን ላይ ባይዘወይ ሰብስክሪፕሽን ዋጋ ሰው አይናገርም አይደል? በሚዲያ አሁን እንትን ሪል ስቴቶች ለምሳሌ በስልክ ደውለ ባለ 2 መኝታ ቤት ስንት ነው ምናምን ስትል ናና እናወራለን ነው የሚለው። ብዙ ፕሮዳክት ወይም ደግሞ ኢንቦክስ አለልህ ይሏል። ኢንቦክስ ስትሄድ የለም። ይሄ ነገር መስተካከል አለበት። የሆነ ዕቃ ያሳዩና ቲክቶክ ላይ ትራንስፓረንት አይደል? ሽማሽ ጥበቃ አዋጅ እኮ ያስገድዳል። ባይዘው የኛማ እኮ የሚገርምህ የኛ የሶፍትዌር እኮ ስራ ፔመንቱ እኮ ትራንስፓረንት ነው አይደለ? በእነ ቻፓ ፔመንት ጌትዌይ ነው የምንጠቀመው እኮ። ገብቶ እኮ ሳይከፍል መውጣት ይችላል አይደለ? አይቶት ምንም አንተ ብትደብቀው ያይና አረኖ እንደዛ አይደለም የምልህ። እንደዛ ሳይሆን ሌጋል ቴክ ምን ያክል እያስከፈልን እንደሆነ ማንም ሰው ማወቅ ይችላል ነው የምልህ። በቃ
ኢቭን የመንግስታዊ ተቋሚውን ማንም ሰው ኢቭን ሌሎች ሰርድ ፓርቲዎች እንኳን ራሱ ያውቁታል ነው ማለት ለምን ፔመንት በእኛ አንቀበልም እንደውም ለዚህ ጥሩ መልእክት በዚሁ አጋጣሚ የምናስተላልፍበት አሁን እኛ ጠበቆች ስለሆን በጣም ብዙ ጠበቆች ጋር እንተዋወቃለን ሌላው የህግ ባለሙያም ጋር እንተዋወቃለን በተወሰነ ደረጃ ብሩን በአካውንት እናስገባልህና ሰብስክሪፕሽን በቃ አክሰስ ስጡን የሚሉዋል አንችልም ነው ምንል ደጋግመን ነው የምንገልጸው አንችልም ምክንያቱም ኖርማሊ ሲስተማታይዝድ ነው በቃ በሲስተም ስለሆነ ኖርማሊ ኦንላይን ነው ክፍያ የምንቀበለው ከገቢዎች ጋር ተያይዞ ለብዙ ነገር ኢቭን እኛ ካምፓኒ ውስጥ ያሉ ሼር ሆልደሮች ሁሉ ያንን ሁሉ የማወቅ እንትን አላቸው መብት አላቸው ፐርሰናሊ አንድ ሰው ሳንቲም እንዴት ሊቀበልስ ይችላል እና ይሄ ደግሞ እንትን ስለሆነ በሰብስክሪፕሽን ስለሆነ የሰብስክሪፕሽን ክፍያውን ቻፓ የሚባል የሶፍትዌር ካምፓኒ አለ ፔመንት ጌትዌይ ነው የሚሰሩት እነሱ ካለ አካውንት ላይ ዲዳክት አድርገው እኛ ጋር ያስገባሉ እነሱ እንኳን ያውቁታል ማለት ነው እያንዳንዱን ዴይሊ ኦር መንዝሊ ያለን ኢንካም በተመለከተ ማለት ነው በአመት 1800 ነው ሰብስክሪፕሽን ፊውኛ ገለጽ ነው ከዚህ በፊት ስንት ነበር ታስታውሳለህ የመጀመሪያው አንተ ታስታውሳለህ ካላስታውስከው ነው እነግርሃለሁ 3000 ስንት ነው 3000 ስንት ነበር ነው እሺ 5750 ብር ነበር አዎ 5000 ምናምን ነበር 5750 ብር ነበር ከፍለው የተመዘገቡ ሰዎች አሉ አመታቸውን ገና አልጨረሱም እየተጠቀሙ ነው ያሉት ብዙዎቹ በነገራችን ላይ ከነዛ ሰዎች ውስጥ አንዱ ሙኡዝ ይባላል ዛሬ ከሱ ጋር ቀረጻለን እንደውም ኋላ ላይ ኦኬ ያ 5750 ነበረ ከዛ የተወሰነ እንትናል ነው የፔመንት ስትራክቸሩን የወር የ3 ወር የ6 ወር የአመት አድርገን እንደገና ስፕሊት ደግሞ አደረግን ከዛ መጨረሻ ላይ ደግሞ አንዳንድ ነገሮችን የተወሰነ ሌሰን ወሰድን ያው በኪሳራ ነው ያለን ባይዘው ሌላ ጊዜ እንገልጸዋለን በኪሳራ ሳይሆን ኪሳራ የሚለው ቃል ራሱ ይገልጸዋል ብለ ነው ኤኒዌይስ የተወሰነ ያው እንዲህ ነው ሶፍትዌር ላይ አዲስ ሶፍትዌር ላውንች አድርገህ የሚያጋጥመው ስለሆነ አምነንበት አውቀነው ነው እየሰራን ያለ ነው በጣም ብሬክ ኢቭን ራሱ በቅርብ ከደረስን ጥሩ ነው በጣም ሩቅ ነው አሁን ላይ የምናስከፍለው ሰው ሊጠቀምበት ይገባል አዲስ ነው ሊያውቀው ይገባል እና ፌር ነው ብለን አስበን 1800 ያመት 1800 ማለት የወር ስንት ነው የሚመጣው አሁን ትንሽ ፐርስፔክቲቭ እኔ ብያስቤ ነው 150 ብር ነው የሚመጣው አይደለ 150 ብር እሺ ለቀን ስናረጋው ስንት ነው 5 ብር ማለት ነው 5 ብር እና ጳጉሜን አናስከፍልም እግላይ ያው ጳጉሜ ነፃ ነው ጳጉሜ በነፃ ነው ቲፕ ነው እሺ ለ12 ወር ግን ለእያንዳንዱ 150 ብር ሆኖ በቀን 5 ብር ነውና በ5 ብር ቆይ አሁን ምን መግዛት ትችላለህ እስኪ ሁለት ነገር ንገረኝ ምን ትገዛለህ አንድ በዚህ ደቂቃ አይመጣልኝም በ5 ብር አይመጣልኝም ባዶ ወረቀት ራሱ ከ5 ብር በላይ አይሸጥም ፍርድ ቤት አካባቢ ማነጭ ወረቀት ማላቅም ከዛ በላይ ነው አንዳንዴ እንትን ረስተት ሄድና እኔ ማስቲካ ነው የሚመጣልኝ ማስቲካ ግን ትሪደንት 20 ብር ነው አይደል ማስቲካ ተጠቀማለህ ብዙ አልተጠቀም 20 ብር ይመስለኝ 20 ብር እንትን ኤክስትራ ማስቲካ ነው 20 ብር ትሪደንት ውድ ነው መሰለኝ አይደል አይ ኤክስትራ ይበልጣል ውዱ ጋር ሄድክ ኤክስትራ ይበልጣል ኦኬ ኤክስትራ ስለሚበልጥ ነው ማዝቅ ማለት እኮ ነው ወደ ትሪደንት አሉ ሌሎችም ማለት ጦር ምናምን 10 ብር መሰለኝ ባናና ነው 10 ብር ባናና ሃይ ስኩል ላይ ተጠቀምኩ እሺ አጣም ነገር 10 ብር መሰለኝ መንገድ ላይ ሲሸጧት ልጆች አንዳንዴ ስለማይ ነው እሺ በ5 ብር ማድረግ የምትችለው ነገር የለም ኦኬ ጫማ ቡርሽ ስንት ነው የምትከፍል ቡርሽ እሱም ብዙ ተጠቃሚ አይደል 10 ብር መሰለኝ እሱም ከ10 ብር በታች ማን ይቀበላል ባይዘው እንትን ይያሉ አይደለም አይ ዶንት ኖ እኔ ከዚህ በታች ከሆነና ከተሳሳትን ስላላወቅን ነው ግን አይመስለኝም እኔ ጫማ ስፖርሻለሁ ማስፖርሻው ውጭ ስለሆነ ነው ያውቀዋለሁ ከ10 ብር በታች አይመስለኝም 10 ብር እምልህ በ5 ብር አሁን መስራት የምትችለው ነገር ምንም ነገር የለም ስለዚህ አንድ የህግ ባለሙያ ለሌጋል ቴክ 5 ብር ለመክፈል አሁን ውድ ነው ካለ አንዳንዴ እንዲህ ስለምሰማ ነው አንድ የህግ ባለሙያ ጠበቃ ይሁን ዳኛ ይሁን
አክቹአሊ ዳኞችና አቃቤ ህጎች እኔ ከደሞዛቸው ሌጋል ቴክን ሰብስክራይብ መክፈል አለባቸው ምናምን እንደዛ ብዙ ጠንከር ያለ አቋም የለኝም። ኖርማሊ ቀደም ሲል እኛ ሐሳባችን ምንድነው መሰለ ፍርድ ቤቶቹ በግሩፕ ሰብስክሪፕሽን ሊያደርጉ ይችላሉ ብያወራን ያለ ነው። ምናልባት የሚሰማን ካለ የክልል ፍርድ ቤቶችም እያወራን ያለ ነው። ዳኞቹ በጣም ደስተኞች ናቸው፣ መጠቀም ይፈልጋሉ። ነገር ግን ፍርድ ቤቶች ካላወቋቸው በቀር ያው ምንም ማድረግ አትችልም። ለወደፊት ሲያውቁ እንደዛ እንተናላለን እና ግሩፕ ሰብስክሪፕሽን ኤክስፔክት እናደርጋለን ከፍርድ ቤቶች ከፍትህ ቢሮዎች ምናምን አካባቢ። ስለ ጠበቃን ታርጌት አድርገን እናወራ። አንድ ጠበቃ ሌጋል ቴክ በቀን 5 ብር ልከፍለው አይገባኝም ካለ ወይ ሌጋል ቴክ ውድ ሆኗል ወይ ደግሞ ተመጣጣኝ ሰርቪስ መስጠት አልቻለም ማለት ነው። ወይንም ደግሞ እኔም ማላውቀው አንድ ሪዝን አለ ማለት ነው። እኔ ግን አም ሹር 5750 ብር የከፈሉ ልጆች በሚዲያ ሁሉ ቀርበው የሰጡት ምስክርነት በጣም ደስተኞች እንደሆኑ ሳቲስፋይድ እንደሆኑ እንደውም እነሱ የሚያሳስባቸው የሚገርምህ ነገር በኪሳራ እንዳለን ስለሚያውቁት በቃ ልታቆሙት ይችላልላችሁ እስክታቆሙ ግን እንጠቀም የሚለኝ ሰው አለ። ለምሳሌ ምንም በቃ የቆማሉ እኮ ምናምን ብሎ ምሳሌ ኢቭን አሁን እኔ እዚህ ጋር ለመግለጽ ስላልፈለኩ ነው እንጂ ብዙ አለ እነንተና እነሱ ቆመዋል እናንተም ትቆማላችሁ ስለዚህ እስከዛ ድረስ በሉ ሞክሩ እስኪ ምናምን ያላለ ኖርማሊ እንደዛ የምናደርግበት ሁኔታ በፍጹም አይፈጠርም። በጣም ቆርጠን ያን ሁሉ አውቀን ወረ ሲናሪዮ ኮንሲደር አድርገን የገባንበት ስለሆነ እኛ የምናቆመው ነገር አይደለምና 1800 ብር ነው የአመት ሰብስክሪፕሽን። እንግዲህ አንድ ሰው መስከረም አንድ ሰብስክራይብ ካደረገ ኔክስት ይር ነው ሰብስክራይብ የሚያደርገው ማለት ነው። እንግዲህ አንዳንዶቹ ይልቅ እኔ ብዥታ አደው ብናጠራ በጣም ደስ የሚለኝ ሲስተሙን ዲዛይን ስናደርግ እናርገናል መሰለ። አሁን ምንም ያልከፈለ ሰው ሳይን አፕ ያደርጋል ይመዘገባል። ስሙን ያባት ስሙን ኢሜሉን ምናምን ስልክ ቁጥሩን አድርጎ ይመዝገቡ የሚለውን ክሊክ ያደርጋል ይመዘገባል። ከዛ የሰጠውን ኢሜል እና የሰጠውን ፓስወርድ ተጠቅሞ ደግሞ ሎጊን ያደርጋል። አንዳንድ ሰዎች በኢሜል እና ፓስወርድ ሰጠው ሳይሆን በጉግል በኩል ይገባሉ። ጉግል ላይ ባለው ክሬዴንሻል ሳይን ኢን ዊዝ ጉግል የምትላለች በሱ ከገቡ ሌላም ጊዜ መግባት መውጣት ያለባቸው በዛ በኩል ነው። እንደዛ የሚያደርጉ አሉ። እና ልክ ሎጊን ያደርጉና አሁን ሰበር የሚለው ክሊክ ሲያደርጉ 1800 ሚል ያሳያቸዋል። እንደገና ወጣው ላይብረሪ እንትን ህጎች የሚለው ጋር ክሊክ ሲያደርጉ 1800 ያሳያቸዋል። አጀንዳው ያለበትን ኬዝ ማኔጅመንት ሲስተሙ ጋር ሄደው ክሊክ ሲያደርጉ 1800 ያሳያቸዋል። እና ለእያንዳንዱ ነው 1800 ምን ከፍለው ወይ ይላሉ። ኔቨር ምንድነው ሰው ለመግባት ሲያስብ 1800 ክፍያ እንዳለ ለማሳወቅ አለርት ለማድረግ የተጠቀምነው ነው እንጂ ለእያንዳንዱ ማለት አይደለም። አንድ ሰው 1800 ሲከፍል 18000 በላይ የሆኑ የሰበር ውሳኔዎችን አክሰስ ያደርጋል፣ ኮዶችን አክሰስ ያደርጋል፣ የ30 ዓመት አዋጅ፣ ደንቦች፣ መመሪያዎች፣ የህግ መጽሐፍቶች፣ የዳኞች ማሰልጠኛ ተቋም ሞጁሎች፣ ዩኒቨርሲቲ ውስጥ ያሉ ሎ ኮርሶች፣ የፌደሬሽን ምክር ቤት ውሳኔዎች፣ የኮንስቲቱሽናል ኢንኳየሪ ያሉ የውሳኔ ሐሳቦች፣ ኢቭን በባህላዊ መንገድ የተሰጡ አንዳንድ ውሳኔዎች አሉ እና ሌሎች የህግ ሪሶርሶች በሙሉ አጀንዳ መጽሐፍት በቃ አጀንዳው ትልቁ ነገር አጀንዳ ስማርት አጀንዳው በነገራችን ላይ የሚገርምህ ነገር ባለፈው 1500 ብር ቆይ 1800 እንደዚህኛ አብራራ ነው በሆነ ፐርስፔክቲቭ እንጂ አጀንዳ 1500 አልተሸጠም ወይ? አጀንዳ 1500 በላይ ነው የተሸጠው አይመስልም። 1500 አይመስለኝም። ያውም ዝም ብሎ ማለት አጀንዳ ስንል በመናቃቸው አጀንዳ ፎርሞች የተዘጋጀ አይነት ነገር አይደለም። ትንሽ ኳሊቲ ወረደ ባለ መንገድ ማለት ነው። ያው አጀንዳ ብቻ ሃርድ ኮፒ ነው። እና አይ በደንብ መግለጽ አለብን ብዬ አስባለሁ። ትንሽ ጨምር አንተ ባልከው ላይ ለምሳሌ በአሁኑ ጊዜ አንድ መጽሐፍ ለመግዛት የህግ ሰው ነን ማንበብ አለብን አይደለ? ራሳችን ሪፍሬሽ ማድረግ አለብን። የሰበር አንድ መጽሐፍ ለመግዛት አንድ ቮሊዩም ለመግዛት ስንት ብር ታወጣለህ? አቬሬጅ ንገረኝ። ቅጽ 23ን 800 ብለውኝ ነበር። ቅጽ 27ን ስንት አሉ? አልጠየቅም ጭራሽም ማለት እና በሃርድ ኮፒ ኖረኝ ካልክ ማለት ነው። እሱ በሶፍት ኮፒም ስለሚገኙ ሊሆን ይችላል እነሱ። ኦኬ ሌሎች መጽሐፎችን ለምሳሌ አስተዳደር ህግን የአብርሃም መጽሐፍ አሁን ባለው የፕሪንቲንግ ዋጋ ስንት
ማግኘት ትችላለህ። ያስተዳደር የመንበረ ፀሐይ ታደሰን መጽሐፍ አሁን ይታተም ቢባል ስንት ታገኘዋለህ? እነሱ መጽሐፎች በነፃ እዚህ ላይ በነፃ ስል 1800 ብር ሰብስክሪፕሽን ታገኛለህ። አጀንዳ ታገኛለህ። አጀንዳው ደግሞ ኖርማል አጀንዳ አይደለ። ምን አለው? ስማርት ነው። ለምሳሌ ሌሎች አጀንዳዎች አሉ ካላንደር የሆኑ ማለት ነው። ስጽፍ ከሳሽ፣ ተከሳሽ፣ ፍርድ ቤት ቆሞ አይጠብቀኝም። አንደኛ ታይፒንግ ላይ ፈጣን ብንሆንም ፍርድ ቤት ቆሞ አይጠብቀንም። ሌጋል ቴክስ ሲሆን ግን አበበና ከበደ ከሆነ ተከሳሽና ተከሳሽ ብዬ ሲጀምር አበበና ከበደን መዝገብ ቁጥር ከዛኛው በፊት ከጻፍኩት ላይ መልሶ ያመጣልኛል። ስለዚህ እዚህ ጋር ምንድነው የምጨምረው? ሰዓቱንና ለምን እንደተቀጠርኩ ብቻ ነው። የቀጠሮ ምክንያት ብቻ ለምን ለዚህ ለክርክር ለውሳኔ ተቀጠርኩኝ እሷን ብቻ ነው የምጨምረው። ሌላ መዝገብ እንዳይጋጭብኝ እዛው እንትን ይለልኛል። በአንድ ቀን 2-3 ቀጠሮ ካለኝ እሱን ሁሉ መዝገብ ይችላል። 40 መቅጠር ይችላል። የስፔስ ሊሚቴሽን የለብኝም። ስለዚህ እንደዚህ በደንብ ቦልድሊ ማውራት አለብን ብዬ ነው። እኔ አክቹአሊ ንጽጽሩ ራሱ ትክክል ነው ብዬ አላስብም። እያነጻጸርን ያለ ነው የማይሆን ነገር ነው። ምንድነው ከምን አንፃር መሰለህ ማነጻጸሩት? ትራዲሽናል ዌይውን ስቲክ ብለው አለቅ ያሉ ሰዎች አሉ። እኔም ስለማይ ነው። ስቲል አሁን በዚህ በተወደደ ወረቀት ባንኮችና ኢንሹራንሶች ነፃ አጀንዳ እንዲሰጡን የምንጠብቅ ምን ለምን ሰዎች አሉ። ፌስቡክ ላይ እያየሁ ነው ሰሞኑን የሚለምኑ ሰዎች አሉ። ጠበቃ ሆነው የሚለምኑ ሰዎች አሉ። አንተ ፕሮፌሽናል ነህ። ሁለተኛ እየታተሙ አይደለም። አሁን ይሄ የሚሸጠው አጀንዳ ነው። ተመልካቾቻችን እንዲያዩት በየመንገዱ የሚሸጠው አጀንዳ ነው። ይሄ ድሮ ነው። አሁን ማረግልኝ ዩኒቨርሳል ስገዛ ነበር እንደሱ አይነት የሆነ አመት እንደዚህ አይነት እና እነሱም የሉም አሁን በሚገርም ሁኔታ ማለት ነው። ገበያ ላይ የለም። ስለዚህ ኮምፕሬሄንሲቭ የሆነ ሪማይንድ ሊያደርግህ የሚችል ማያጣብብህ የማያሸክምህ ስልክ ሁሉ ጊዜ ይዘን ነው የምንሄደው። ሪፖርት ጀነሬት የሚያደርግልህ ሪፖርት በአመት ስንት እንትን ያስኩ መጨረሻ ላይ ጠቅልሎ የሚያወጣልህ አይነት ነገር ብትይዝ የተሻለ ይሆናል። ለሱ ብቻ ነው 1800 ብር ለሱ ብቻ እኔ በቂ ነው ባይኔ ለአጀንዳው ብቻ ማለት ነው። ሌሎቹን ነገሮች እንዳልኩ ነው። መጽሐፎቹ ለምሳሌ ጋሽ መንበረን መጽሐፍ፣ የአብርሃም ዮሐንስን መጽሐፍ 2 መጽሐፎች ናቸው አይደል ያሉት እዛ ላይ። የሰበር ማውጫ ያው የኔ መጽሐፍ አለች መጀመሪያ ላይ የገባችው እንጨምራለን። አሁን በሚቀጥለው 2017 እንጨምራለን። እነዚህ ሁሉ አይ ቲንክ ፕራይስለስ ነው ብዬ ነው የማስበው። ስለዚህ በዋጋው ላይ ኮምፕሌን መኖር የለበትም። አክቹአሊ ማያውቁ ሰዎች ናቸው እንጂ ሰርቪሱን ያወቁት ሰዎች ነው ኮምፕሌን ሲያደርጉ አላየሁም አይደለ። ገና እንትን ያላዩት ሰዎች ናቸው። አሁን እኮ የሚገርምህ ይሄ ዋጋ ፌር ነው ፌር አይደለም ለማለት ሰርቪሱን እኮ መጀመሪያ ማወቅ አለብህ አይደለ። ሰርቪሱን የሚያውቁ ሰዎችማ 5750 ባስከፈልንበት ጊዜ ሳቲስፋይድ ነው። ይሄው በቃ አሁን ለምሳሌ ይሄን ቪዲዮ ከመውዝ በፊት ነው በኋላ ነው የምናስተላልፈው እንወስናለን። ሰዎች ግን ሁለቱም ቪዲዮ አይተው ግን እንዲያነጻጽሩት ግን ፈልጋለሁ። ለምን 5700 ፌር ነው ፌር አይደለም የሚለውን ኋላ ቀረጻ ላይ እሱን ጠይቀዋለሁ። በቃ እንደውም ጥሩ እንትን ነው ኮንቲኒቲ እንዲኖረው ቲሸርት እንዳትቀይር። አይ ነው እንትን ይልታል ሰው የሰርቪሱን የሚያውቁ ሰዎች ኮምፕሌን እያደረጉ አይደለም። 1800 ምናምን የሚሉ ኖርማሊ ሌጋል ቴክን ምንም የማያውቁ ሰዎች ናቸው። በዛ ዘግተን መሄድ እንችላለን። አይለኛም እንትን አንዳንዴ ቴሌግራም ላይ ነው በአብዛኛው ቴሌግራም ዌብሳይት ብዙ ሰው የሚያቀኝ ዳንኤል ፍቃዱ ምናምን ሲባል እና ብዙ ጭቅጭቅ አለ። መመሪያ እንትንን ምናምን የሰበር መዝገብ ቁጥር እንትን አንዳንዱ አክቹሊ በጣም ሶሪ የምጠይቀውን ማወቅ አለብህ አይደለ። የሚጠይቀውን ማያውቅ አለ። ዝም ብሎ መመሪያ ቁጥር እንደዚህ ምናምን መመሪያ ቁጥር 8 አዲስ አበባ መስተዳደር እና አማራ ክልል ተመሳሳይ መመሪያ ቁጥር 8 ወይ መመሪያ ቁጥር 9 ሊወጣ ይችላል። በተመሳሳይ ቁጥር ማለት አይ መመሪያ ቁጥር 9 ነው የፈለኩት ይላል። ዝም ብሎ አንድ ቁጥር አጉድሎ ወይ ጨምሮ የሰበር መዝገብ ይልክልሃል። አረ እንደዚህ የሚባል የለውም ምናምን በቃ እንትን ነው። ሶ
ኮምፕሬሄንሲቭሊ እነዚህን በአንድ ላይ ማግኘት ይቻላል። አይደለም በመዝገብ ቁጥር በቃል እኔ ባለፈው የሆነ ሰው ጥያቄ ጠይቀኝና የሆነች ቃል ፈልጎ ማለት ነው ያው እንደዚህ እንጠይቃለን። ሌላ ጊዜ ቢሆን ቴሌግራም ላይ ገብቼ ቴሌግራም ላይ ስትመጣ ፖስቶች ያስመርጣል። ፋይል ምናምን ብለህ ነው የምታወጣው ፖስት ፋይል ምናምን። ከዛ እሱ ውስጥ ደግሞ የማይመሳሰሉ የማይዛመዱ መዓት ናቸው እዛ ውስጥ የሚመጣል። ምን ነው የማደርገው አሁን ሌጋል ቴክ ላይ ገባና ያቺን ቃል እንትን እላታለሁ። ሰበር ውስጥ ገባና ሰበር መዝገብ ከሆነ ያቺን ቃል ለጥናት ሁላ እንዴት እንደሚያቀልል ማለት ነው። የጥናታዊ ጽሁፍ ምናምን የሚጽፉ ጽፎች ከዛ 200 300 ምናምን ሰበር መዝገቦችን አወጣል። እንዲካ ምንድን ነው የምትፈልገው ከዚህ በላይ ማለት ነው። እኔ ቆይ እንዲያውም ካነጻጸርኩ አይቀር በዚህ መንገድ አነጻጽሬ የሆነ ነገር ላውራ። ሌጋል ቴክ ላይ የታተመውን 27 ቅጽ ፎርጌት ኢት ሱንቶ ስላልታተመው እናውራ። ያልታተመ 16131 የሰበር ውሳኔ አለ። ይሄ ማለት የ27 ቅጹን ኦልሞስት ወደ 8 እጥፍ ነው። እሱን ፕሪንት ላርገው ሙሉን አስዩ ፕሪንት አደረኩት እና አምጥቼ እዚህ ደረደርኩት። ይሄን ይሞላዋል አይደል? ይሞላዋል በደንብ። ኦኬ ጥሩ። ከዛ እዚህ ውስጥ አምጥቼ ፕሪንት አድርጌ ሞልቼዋለሁ። እኔ ምን ጠየቅኩህ? ለምሳሌ ባልና ሚስት ጋር ተያይዞች የ6 ወርና የ2 ዓመት ይርገዋለች አይደለ? እሷን በተመለከተ እዚህ ውስጥ ካለ የሰበር ውሳኔ ላይ ፈልጌ አምጣልኝ አልኩ ላንተ። ምን ያክል ጊዜ ወስድብሃል? በመጀመሪያ ሁሉ ማውረድ አለብህ በሙሉ እያንዳንዱን ማየት አለብህ እንደዚህ። ምናልባት ከሰኞ እስከ ዓርብ ዝም ብለህ እንደው ውጥር አድርገህ ብትሰራ ወራት አይፈጅብህም? ሌጋል ቴክ ላይ ስትመጣ እሷን ቃል ስታስገባ በአንድ ሰከንድ አወጣልሃል። ማንበቡ ያንተ ፋንታ ነው። አፕሊኬሽኑ ግን በምን ያክል ጊዜ አወጣልሃል? በአንድ ሰከንድ። ወራትን በአንድ ሰከንድ ቀይረነዋል ማለት ነው። እንግዲህ ይሄንን ኢን ተርምስ ኦፍ ካሽ ኤክስፕረስ እናድርገው ብንል እንዴት ሊገለጽ እንደሚችል አላውቅም። ከባድ ነው። አንድ ነገር ግን አለኝ እኔ ሆፕ የማደርገው ነገር ለወደፊት በጣም እየተረዱት ስለሚሄዱ ሌጋል ቴክ ለምሳሌ ከአመት በኋላ ከ2 ዓመት በኋላ የሚኖረው ሪፒቴሽን አብረን እናየዋለን። በጣም የሚገርም እንትን ደረጃ ላይ ይደርሳል። እንደዛ እናድርገው። ወደሚቀጥለው እንሂድ። የመጨረሻ ጥያቄ ነው የሚሆነው ስቴክሆልደሮችን በሌጋል ቴክ ውስጥ ያሉት እንድታወራልኝ ፈልጌ ነው። እስቲ ምንድነው ዛሬ ይሄንን ቪዲዮ ስንቀርጽ ወደ አሰብነውና ወደ መጨረሻው አጀንዳ መጣን ማለት ነው። የመጀመሪያው ዓላማ ነው መጨረሻው ነው። የስካውን መንደርደሪያ ነው። በዚህ በማሳረጊያው ዋናውን ነገር እንገልጸዋለን። ቅድም እንደገለጽኩልህ ሌጋል ቴክ ፕሮጀክታችን ነው፣ የሶፍትዌር ፕሮጀክታችን ነው እንጂ ካምፓኒያችን 5 ስኩዌር ሶፍትዌር ነው ብለናል አይደለ? በ5 ስኩዌር ሶፍትዌር ውስጥ ሲኒየር ሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ፣ እንደገና ኢንቨስተሮች አሉ። ይሄንን እናውቃለን እኛ። የተወሰነ ኢንቨስት ያደረጉ ሰዎች አሉ፣ ሌሎቹ ደግሞ በሙያ ነው እንትን የሚሉት። እነዚህ ሁሉ የተለያየ ሼር አድርገዋል፣ የተወሰነ ሼር ወስደዋል፣ ሼር ሆልደሮች ናቸው። ሶስት አይነት ሼር ሆልደር አለ ማለት ነው። የሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ፣ እንደገና ደግሞ ኢንቨስተሮች አሉ። ከነዚህ ውስጥ ከህግ ባለሙያዎች ውስጥ በተለይ በቅርብ ጊዜ አንድ ሰው ጨምረናል። ዳንኤል ፍቃዱ ይባላል። ዳንኤል ፍቃዱን የምታውቁት ከዚህ በፊት በቴሌግራም፣ በፌስቡክ እና በዌብሳይቱ በራሱ ስም በጣም ብዙ ሪሶርሶች ሼር አድርጋችሁ ነበረ። በጣም ሄ ሶ ዴዲኬትድ። ያው በፊቱ ስለተናገርኩ ሳይሆን ኖርማሊ እኔ ራሴ ነኝ አይደል መጥቼ ያገኘው ራሴ ነኝ መጥቼ ያገኘው። ይሄም አንድ ምልክት ነው። በጣም ዴዲኬትድ ሆነ እንደምትሰራ ለሙያው ራስህን እንደሰጠህ
አንደኛ በጣም ብዙ ሰዎች ሲመሰክሩልህ አየሁኝ። በኋላ ላይ ለምሳሌ አሁን ጠቅላላ ጉባኤ ባለፈው በጣም አንዳንድ ነገሮች አየሁ፣ ገረመኝ። ግን ከዛ በፊት እኔ ኦንላይን ፕሬዘንስህ ያንተ በጣም ስትሮንግ ስለሆነ ሌሎችም አሉ እና አብርሃም ዮሐንስ የምናውቃቸው እና ሌሎችም አሉ የማውቃቸውን ሰዎች እንትን ለመድረስ ኮንታክት ለማድረግ ሞክሬያለሁ። ስለዚህ በቢሮህ መጥቼ ነው ያወራውህ። አብረን እንስራ ባልኩህ መሰረት ዲቴል ነገሮችን ሪሰንትሊ በተለይ በጣም ዲቴል ወርደን በቴክኒካል ሌቭል ሁሉ አውርተን ስለተስማማን ዳንኤል ፍቃዱ ከዚህ በኋላ በስሙ ሳይሆን በሌጋል ቴክ በኩል ነው ያለውን ኮንትሪቢዩሽን የሚቀጥል አሁን ሌጋል ቴክ በቃ አሴቱ ይጨምራል ማለት ነው እንዲህ አይነት ሰዎች ሲመጡ። ኢቭን አሁን እዚህ ሚዲያ ላይ አንገልጸውም እንጂ የምናወራቸው ሰዎች አሉ አይደለ? ሌሎችም ኢቭን እንደዛ ወርተናል። እና እኔ ምናምን አለው መሰለህ አንድ ሰው ምንድነው በአንድ እጅ አጨብጨበህ ምንም እንትን አትልም። ሲነርጂ መፍጠር የግድ ያስፈልጋል። አንድ ሲደመር አንድ እኩል ይሆናል 3 እንዲሆን አንተ አለ፣ እኔ ያለው፣ ኢንጂነሮች አሉ፣ ኢንቨስተሮች አሉ፣ ሌሎች ደግሞ የምናስባቸው ሰዎች አሉ። እነሱም ተደምረው በአጠቃላይ ሌጋል ቴክን አንድ የሆነ ሌቭል ማድረስ ኢማጂን ያደረግነው ነገር አለ እዛ ደረጃ እንዲደርስ እና ሌጋል ቴክ እዛ ደረጃ ሲደርስ በቃ የኛ ኮንትሪቢዩሽን እንዲኖረው እዛ ውስጥ በቃ እጃችን እንዲኖር እንፈልጋለን። የሚገርምህ ነገር አሁን እንደው የተለያየ ምክንያት ስላለ ነው እንጂ በጣም እዚህ ስማቸውን ብንጠራ የህግ ባለሙያዎችን የሚያስደነግጡ ሰዎች አሉ። የህግ ባለሙያዎች ምናቃቸው እነሱ ሰዎች እዚህ አድቫይስ በማድረጋቸው ይሄንን ነገር ደስተኞች ናቸው። ሼር ሳይኖራቸው ማለት እኮ ነው። ፎር ፍሪ እንዲሁ ያላቸውን ነገር ዝም ብለው እንዲሁ አድቫይስ ስላደረጉን ፎር ፍሪ በጣም ደስተኞች ናቸው። ምክንያቱም እንዲህ አይነት ስራ ሲሰራ የሀገሪቱን ጁሪስፕሩደንስ በጣም ያሳድገዋል። አክሰስ ቱ ጀስቲስ የተሻለ እንዲሆን ያደርጋል። እንደገና ደግሞ ጊዜውን የዋጀ ይሄ ሎ ፕራክቲስ የሚደረግበትን መንገድ ከመጪው ጋር ማገናኘት ከመጪው ጊዜ ጋር ማገናኘት የሚገርምህ አሁን ሌጋል ቴክኖሎጂውን ስታየው በጣም የሚገርም ደረጃ ላይ ደርሷል። ዌስተርን ላይ ስትሄድ ማለት ነው። በጣም አሁን አፕሊኬሽኖች ባይዘው ብዙ አፕሊኬሽኖች እኛ ያው ኤክስፕሎር እናደርጋለን። ኖርማሊ ይገምታሉ ይሄንን አፕሊኬሽን ሲሰራ ይሄን አፕሊኬሽን እዚህ ስናደርሰው በጣም ብዙ የህግ አፕሊኬሽኖችን ኤክስፕሎር አድርገናል እና የተወሰነውን ለኛ የሚጠቅመውን ኮንቴክስቹዋላይዝ እያደረግን ካስተማይዝ ለማድረግ ምናምን ሞክረናል። እንደገና የሚቀረን አለ። በጣም ብዙ የህግ አፕሊኬሽኖች አሉና ስላንዱ ላወራ ፈልጌ ነው። ሮቦት ሎየር የሚባል አንድ አፕሊኬሽን አለ። ከሱ ይልቅ ዱ ኖት ፔይ የሚል አለ። ዱ ኖት ፔይ አፕሊኬሽን ነው። አፕሊኬሽን ነው። ኖርማሊ ምንድነው አሁን አሜሪካ ስትሄድ አንድ ሎ ኦፊስ ስትገባ አንድ ዲስቲንጉይሽድ የሆነ ፕሬስቲጂየስ ሎ ፈርሞች ጋር ሄደህ የሆነ ዊል ኑዛዜ ወይ ኮንትራክት እንዲያዘጋጁልህ ከፈለክ $500-600 ትከፍላለህ። $500 በጣም ብዙ ነው። ይሄ እነዛ ሎ ፈርሞች ጋር ሄደህ አንድ ኮንትራክት እንዲያዘጋጁልህ $500-600 ትከፍላለህ። $500 is so expensive። በጣም ብዙ ብር ነው። ብዙ ብር ነው የሚልህ እኔ መንዝሬ ምናምን አይደለም። $500 እዛ ውድ መሆኑን እናውቃለን። እዛም ውድ ነው። ውድ ነው በጣም በኢትዮጵያው ሳይሆን $500 በጣም ውድ ነው። ዱ ኖት ፔይ ምን ያደርግልሃል መሰለህ? $50 $40 ትከፍለውና ያን ዊል ጄነሬት ያደርግልሃል። እንዳለ በቃ ዲስራፕት አደረገው ማለት ነው። አየህ ኖርማሊ እዛ ደርሰዋል። አሁን ኢስቶኒያ የሚባል አካባቢ ሀገር ስትሄድ ሮቦት ጀጅ ተጀምሯል። ታውቃለህ? ሮቦት ጀጅ ያ ዜና ላይ ሰምቻለሁ። በቃ የፍርድ ቤት ዳኛ ነው፣ አከራክሮ ውሳኔ ይሰጣል። አክቹአሊ የሆነ ሂዩማን ሊመሰራት አለበት ከሚባሉት ውስጥ ኖርማሊ የፍርድ ጉዳይ
የፍርድ ጉዳይ በምንድን ነው የሚወሰነው? በንብረትና በህይወት እና በነፃነት በህይወት በነፃነት በንብረት ላይ የሚሰጡ ውሳኔዎች ናቸው። እነዚህ በቃ ትልልቅ መብቶች ናቸው። በጣም ትልልቅ መብቶች ናቸው። በእነዚህ ጉዳይ ላይ የሚሰጡ ውሳኔዎች የሆነ ሂማን ኤሌመንት ሊኖረው ይገባል የሚል ነገር አለ። ግን እኔ ማምነውን ግን ልንገርህ፣ አሁን ሮቦት ዳኛ ለወደፊት ሊኖር ይገባል አይገባም የሚል ጥያቄ ብትጠይቀኝ የመጨረሻ ውሳኔ አይስጥ እንጂ ግን under the review of the judge ሱፐርቪዥን ግን የሆነ ነገር ግን መስራት እንዳለበት ግን አምናለሁ። ለምን በጣም ብዙ ማኑዋል እና ሩቲን የሆኑ ስራዎች አሉ፣ አድካሚ ስራዎች። መጨረሻ ግን የሚበዛው እሱ ነው። 90% እኮ እሱ ነው አይደል? ለምሳሌ አንድ ነገር በዚህ አጋጣሚ እኔ ለምሳሌ አንድ የፍርድ ቤት ጉዳይ ተቀበልኩ። እንዲያውም በቃ በጣም እንትን ልበለው to the point ልሂድልህ። ምሳሌ የዋስትና ጉዳይ ልከራከር ሄድኩ። አንድ ሰው በጊዜ ቀጠሮ የዋስትና መብቱን ላስከብርለት ተከራክሬ ተዋውዬ ሄድኩኝ ፍርድ ቤት እና 2 ችሎት ቀረብኩ። አስዩም በሁለተኛው ችሎት ተከበረለት የዋስትና መብቱ። የተከፈለ ብር አስዩም አሁንም 100,000 ብር ነው። እኔ ከዚህ እነሳለሁ፣ ፍርድ ቤቱ ሄዳለሁ፣ የሆነ ፖሊስ ጣቢያ ሄዳለሁ፣ አናግረዋለሁ ሰውየውን። በጣም ብዙ ስራዎችን እሰራና ችሎት ግን የተከራከርኳትን ግን ሰዓት ግን አሁን እናምጣት እስኪ። ስንት ትሆናለች? 5 ደቂቃ 10 ደቂቃ። ስራው የተሰራው እኮ በ10 ደቂቃ ነው። የተጠርጣሪው የዋስትና መብት የተፈቀደለት በ10 ደቂቃው ስራ ነው። ሌላ ዝም ብዬ አሁን ለምሳሌ ለሱ እንትን የሚሆን አሁን የዋስትና መብት እንደው በጣም to the point የሆነ ምሳሌ ለመጥቀስ ፈልጌ ነው እንጂ ለምሳሌ የሆነ ከዚህ ከይዞታ ከምናምን ጋር የተያያዘ ክርክር ነው ልበልህ። ኬዙ ትንሽ ሶፊስቲኬትድ ነው፣ ጠጠር ያለ ነው ልበልህ። ሪሰርች በመስራት በመሰብሰብ ሪሶርሶች ምናምን በሱ ነው ማጠፋው ሰዓቱ። እነዚህ ስራዎች የአውቶሜሽን እና ቴክኖሎጂን ተጠቅመን የአጠቃላይ ይሄ የሶፍትዌር ይዞት የመጣውን ይሄ ሊቨሬጅ የግድ መጠቀም አለብን ብዬ እንደዛ አምናለሁ። ወደ ማጠቃለያ ስመጣ ከኢንጂነሮች ከኢንቨስተሮች በተጨማሪ ካሉ የህግ ባለሙያዎች ውስጥ አንዱ እኔ ነኝ። ሌሎች የህግ ባለሙያዎች አሉ። ሪሰንትሊ አንተን ጨምረናል። ስለዚህ ሰዎች ከዚህ በኋላ ዳንኤል ፍቃዱ በሚለው ሳይሆን ሌጋል ቴክ በሚለው ውስጥ ያገኙሃል ማለት ነው። ኖርማሊ ውይይታችን የመጨረሻው አጀንዳ ይሄ ነው። ግን በምንድነው መቋጨት እንደው የፈለኩት? ሌጋል ቴክን ጆይን አድርገሃል። what is your reaction? ምንድነው የሚሰማ ስሜት? ባይ ዘ ዌይ ሌጋል ቴክ እንግዲህ እንዳልከው አሁን ኦፊሻሊ ጆይን አደረግን አምን እንጂ ከላውንቺንጉ ጀምሮ አይ ነው እና እከታተላለሁ። ከዛ ደግሞ ሳገኝህ ደግሞ በአካል ስንገናኝ ደግሞ ያየሁት ነገር አለ። በሌጋል ሶፍትዌርን በተመለከተ አንተ አይደለህም የመጀመሪያው ሰው አፕሮች ያደረከኝ። ያው ፎሎወር ምናምን ስለሚፈልግ አንዳንዱ የሞከሩ ልጆች አፕሮች አድርገውኛል። እኔንም ሌሎችንም አድቨርታይዚንግ ይፈልጋሉ። የሆነ ሶፍትዌር የሚያገናኝ ሶፍትዌር ምናምን ሊሆን ይችላል ወይ የሆነች እንትን ምናምን እና አፕሮች ያደርጉኛል። ይሞከራል። ይሄድዳ የሆነ ሰዓት እንገጨግጭና የሆነ የሚቆምበት ሁኔታ አለ። ከፋይናንስ አንፃር ሊሆን ይችላል። አይ ዶንት ኖ ብዙ የራሳቸው እንትን ምክንያት ይኖራቸዋል ሰዎቹ እና የሺዋስ አንተን ሳገኘ በጣም ትልቅ አፕሪሺየት ያደረኩት ነገር ምንድነው? ቲም ነበረ፣ ከጀርባ ቲም ነበረ። ምን እንደሚመጣ ዝም ብለህ እኔ ስታተር ነው ማቀህ እና ስታተር አቃሃለሁ። you are ambitious። አምቢሽንህ ደግሞ ይሄ ዝም ብሎ አየር ላይ ያለ አምቢሽን አይደለም። የሆነ ፕራክቲካል ያረካቸው ነገሮች አሉ። መኪና መሸጥ ምናምን አይነት ነገሮች ያረካቸው ነገሮች አሉ አቃለሁ እና ዝም ብሎ አየር ላይ ያለ አምቢሽን ሳይሆን መሬት ላይ የሚወርድ ነገር እንደነበረና ፊውቸርም እንዳለው አቅ ነበር። ለዛ ነው
የሆነ I'm waiting እንትን ነው እንደዚህ ነበረ ስንሄድ የነበረው በምትጠይቀኝ ነገር አለ እኔ ጋር የሚፈልገው ነገር ምናምን I'm in favor ያ ሊሆን የቻለው ምንድነው የሆነ የሚታይ አምቢሽን ስለነበረ ነው የሚታይ ፊዚብል የሆነ ፊውቸር ያለው እና እንትን ነው አንተ እንደግለሰብ እንትሆና ደግሞ የራሱ እንትን ሶፍትዌሩን ፖድካስቱን ሌጋል ፈርም ደግሞ ወደፊት ትራያንጉላር ይሆናል እሱን ስናስብ ሌጋል ኢንዱስትሪው በቴክኖሎጂ ካልታገዘ ከዚህ በኋላ ፈቅ አይልም ሌጋል ቶውና ማንኛውም ነገር የድሪምን ትልቅነት ደግሞ የሚያሳየው ምንድነው ከስም አመራረጥ ሌጋል ቴክ is a big name by the way እሱ መግለጽ ወዳለሁ ለምሳሌ ፊንቴክ የሚባል ነገር አለ ሌጋል ቴክ የሆነ ስም አይደለም የሆነ it's a group of things አንድ ላይ የያዘ ነገር ነው አይደለ ፊንቴክ ስንል ፋይናንስ እና ቴክኖሎጂን የሚያገናኝ ኢንተርዲሲፕሊናሪ ነገር ነው ከዚህ በፊት ቢዮ እንደሆነ አላውቅም ሌጋል ቴክ ሲባልም ሌጋል ቴክኖሎጂ ብዙ አይነት ነው በጣም ብዙ ነገር እና እሱን ሁሉ የሚይዝ ነገር ነው አሁን ኤአይን ኢንተግሬት አድርገናል መረሳት የሌለበት ነገር ነው እየሰራ ነው እቺ አረንጓዴዋ በተናት እንግዲህ ታይፍ በኋላ በኤዲቲንግ ተከተልኛል ብሉ ያ ቀለር ችግር ስላለብኝ ሶ ኤአይ ጋር ደርሷል ሌላ ኤአይ ላይ ያሰብነው ነገር አለ ኦሬዲ ፕራክቲስ መደረግ ነገር ነው ላውንች መደረግ ነው የቀረው ከኤአይ ጋር በተያያዘ እዛ ጋር ከደረሰ ሰስቴን ያደርጋል ማለት ነው ሶ ለፊውቸሩ እኔ የሚታየኝ ፊውቸር ስላለ ነው ጆይን ያደረኩት እንጂ አሁን ጥቅም ላያመጣ ይችላል ችግር የለውም በሚል ነው እና ለወደፊቱ ግን እኔ ማንም በተለይ ይሄ ነገር እንዲያደግ የሚፈልግ ስቴክ ሆልደር ሊሆን ይችላል ኢንቨስተር ሊሆን ይችላል ሰፖርት ማድረግ ያለበትን ያክል ሰፖርት መደረግ ያለበት ነው ወደፊት መግፋት ያለበት ነገር ነው ምክንያቱም ምንም ጥያቄ የለውም ፊውቸሩ ያለ ቴክኖሎጂ ኤቭሪቲንግ ያለ ቴክኖሎጂ አይሆንም ሌጋል ፊልዱም በዛ ልክ እያደገ ነው አንድ አንደርስታንድ የማያደርግ ካለ እኔ በጣም ይገርመኛል ምክንያቱም እኛም ቀደም እንዳልኩ ነው በቴሌግራም በመናምን ነው የታወቀው ነው ያው ቴክኖሎጂ ማለት ነው ሶ እነዚህ ነገሮች በኋላ በኤአይ ኢንተግሬትድ እየተደረጉ ሰፖርት እየተደረጉ ኢዚ አክሰስ ደግሞ ትልቅ ነገር ነው ሁሉን ነገር በቀላሉ እጅ ላይ የምታገኝበት ኢዚ አክሰስ ሌጋል ቴክ ነው በህግ በተመለከተ ያለው ነው ስለዚህ ይሄ ፊውቸር ይታየኛል ሶ ኤቭሪባዲ ሰፖርት ማድረግ አለበት ሙያው ላይ ያለው ደግሞ ሰፖርት አይደለም ሰብስክራይብ አድርጎ ሊጠቀመው የሚገባ ነው አፍተር ኦል ሙያው ላይ ያለው ሰው እንደ ሰፖርት አይደለም ተጠቃሚ ነው ሰፖርት ማድረግ ይሄን ነው ማለት ነው ያ ራይት ሶ ደስተኛ ነህ በጣም ሶ እንትን እናረጋለን ባለን ቴሌግራም በፌስቡካችን በዩቲዩብ እየገለጽ ነው ያለነው በፖድካስቱ ነገር ግን በሌሎች የሶሻል ሚዲያ አማራጮች ቪዲዮን እየቆራረጥንም ወይም እንዳስፈላጊነቱ ሙሉውን ኖርማሊ የህግ ባለሙያውን አፕዴት ለማድረግ ዳንኤል ፍቃዱ ከ5 ስኩዌር ሶፍትዌር ጋር ያው ደግሞ አብዛኛው ሰው በሚያውቀው ከሌጋል ቴክ ጋር ከዚህ በኋላ አንድ ላይ ነው የምንሰራው ስለዚህ ሌጋል ቴክ ሰርቶ በሚገኘው ውጤት በሚፈጠረው ኢምፓክት ዳንኤልም አለበት እኔም አለውበት ኢንጂነሮች አሉበት ኢንቨስተሮች አሉበት ማለት ነው ኤንድ ኢንፎርማሊ የሚያግዙን ሰዎችም አሉበት ማለት ነው ይሄንን ለመግለጽ ነው በዚሁ እንጨርሳለን ማለት ነው ቴንክ ዩ